ለማንኛውም እጃችሁን ወደ ኦርቶዶክስ ስትጠቁሙ የራሳችሁን መመልከት አለ። አንተ ግን አሁን ርዕሳችሁን ኦርቶዶክስ ብቻ አታድርጉ ዳንዬ። አንተ ግን አሁን እኛ ነገርኩህ እኮ ዲያቆንዬ፣ እኛ ጴንጤዎች ማስረጃ አለን። አንተ ግን ማስረጃ የለም። መነሻችን ብሉይ ኪዳን ነው። የለም ብሉይ ኪዳን ነው መነሻችን። እስቲ አሳይ። ቅዱሱን የጌታን እራት የምናከብርበት ነው። እየነገርኩህ ነው። የኛ ይሄ ትውፊት ነው፣ ቀኖናችን ነው። እኔ ጥቅስ ጠቀስኩልህ። አሳየኝ አታሳየኝ የሚባል ነገር አይደለም። ይሄ ምንድነው ማሳየኝ? እንደማላሳየማ ስለምታውቅ ነው። የነገርኩህ እኮ ነው። ትራዲሽናችን ነው፣ የራሳችን ትውፊት ነው። ይሄ ኦርቶዶክሳዊ ትውፊት እኮ ልክ እኮ ነው። እሱ ነው እኮ አሁን ስለተቸው ምንም ነገር አይመጣም። የምታመጣው ጣዖትም አይደለም። ስንት ጣዖት አለ ፕሮቴስታንት ውስጥ አናውቀውም እንዴ? አለመሆኑን አሳየኝ። ችግር የለም ብራዘር፣ ቀላል እኮ ነው። አለመሆኑን አሳየኝ። ያው ከፉከራ እንውጣና በዚህ ረታውት ልትል ነው። ይሄ እኮ ማሸነፍና የመሸነፍ ጉዳይ አይደለም። ስለሌለ ነው ዲያቆን፣ ምን ስለሌለ አይደለም። ባይዘው እኔ የጥንት አባቶች እንዴት ይሄን ልምምድ እንዴት ያደርጉት አንተ ትበልጣለህ ከጥንት ቤተክርስቲያን አባቶች። አሳየኝ አንጣል። ዛሬ እጅ ላይ ያለውን መጽሐፍ ቅዱስ እኮ ያሸጋገሩልን እነሱ ናቸው እኮ። ከጥንት አባቶች አንጣና አሳየኝ። አሳያለሁ፣ እሱ ችግር የለም። አጋጣሚ ስለገባው ነው እንጂ ዝግጁ ሰው ከፈለክ ፕሮግራም ይዤ አሳይሃለሁ። የለም ፉከራ ነው እሱ። አይ ነው ፉከራ አይደለም እሱ። ምንም ፉከራ አይደለም። የለም ብራዘር፣ ስንት ጣዖት አለ። ከስንቶቹ አለመድከሙ ይሻላል ዳንዬ። እሱ ለማለት ከስንቶቹ መካከል ኦኬ፣ እንደዚህ ስላደረጋችሁ ምንም የምታመጡት ነገር የለም ልነው ዳኒ። ከስዕላቶቹ አሁን ከጣዖቶቹ መካከል ከዘረዘርካቸው አንዱ ይሄ ነው። ስዕልን በተመለከተ ዮሐንስ ዘደማስቆ ታውቀዋለህ? ለምሳሌ ዮሐንስ ዘደማስቆ ምን አለ? ምን አለ? ምን አለ? ምን አለ? ዮሐንስ ዘደማስቆ ምን አለ? ሐዋርያው ጳውሎስ ያላስተማረው አዲስ መገለጥ ተገለጠለት። ምን አለ? ሐዋርያው ዮሐንስ ያላወቀውን አዲስ መገለጥ፣ ጌታ ያላስተማረውን አዲስ መገለጥ ነገረ። እያወራህ ሆነ በአጋጣሚ ሚዩት ሆኖብሃል ዲያቆን። ማን ሚዩት እንዳደረገኝ አላውቅም። እንግዲህ አንዱ ነው ጉልበተኛ ሚዩት ያደረገ። እሺ ዲያቆን፣ እሺ እንደው ታቦትን ተወሺ፣ ታቦቶቹን ተወሺ። እንደው ለስዕላቶቹ እንኳን ማስረጃ ሲስተን ታቦት ላይ የለም አልከኝ። እንደው ለስዕል እንኳን ማስረጃ ካለሽ። ስዕልን በተመለከተ በቤተክርስቲያን ውስጥ ያለው ትልቁ አስተዋጽኦ ስዕሎች ለትምህርት ነው የምንጠቀምበት። ለትምህርት ይጠቀምበታል፣ ቅዱሱን ለማሰብ ይጠቀምበታል። አንተ መስቀል ታደርጋለህ አይደል እንዴ? ቸርች ውስጥ ማለት ነው። መስቀል ለምን ታደርጋለህ? መስቀሉን እያመለከው ነው ማለት ነው። መስቀሉን እያመለከው ነው። በሰግድለት አዎ፣ መስቀሉን እያመለኩ አይደለም። ዛሬ የተሰቀለውን ክርስቶስ ማሰብ ነው አይደል? በሰግድለት አዎ። አንተ ግን ትሰግድለታለህ። ለስዕል እሰግድለታለሁ፣ ስመዋለሁ። ማስረጃ አስተኝ። ምክንያቱም ችግር የለውም። ችግር የለበት ምክንያቱ ምንድነው? በቃ ክርስቶስ ኢየሱስ በዛ ላይ ደሙን አፍሷል ስለማምን ማለት ነው። ማስረጃ አስተኝ። አሁን እንደሱ ችግር የለውም የምትለው ከእግዚአብሔር ቃል አድርገውና ለተቀረጸ ምስል መስገድ እንደምትችል ማስረጃ አስተኝ። ችግር የለም። ማስረጃ አስተኝ። ምንድነው ማስረጃ መስጠት? ለስዕል ስገዱ የሚል ማስረጃ ለስዕል ስገዱ የሚል ማስረጃ የለም። የነገርኩህ እኮ ነው። ቸርች ፋዘርስ እኮ የነገርኩህ ነው። ለምሳሌ የለም አልኩ። የቸርች አባቶች ዮሐንስ ዘደማስቆን ተመልከት አልኩ። ፕሪሜሪ ሶርስ የሚባለው ምን አለ? ኦን ዘ ዲቫይን ኢሜጅ የሚለው መጽሐፉ ላይ ተመልከተው። ምን አለ? በቃ ስለ ስዕል ለአምልኮ ሲያወሩ ምን አለ? አየህ አሁን የትኛውም አባት ምን አለ ማለት ምን ማለት ነው? ምን አለ ማለት ምን አለ? ለስዕል ስገዱ አለ። ያው ለስዕል የምንሰጠው ክብር ወይም ለስዕል የምንሰጠው ትልቁ ክብር ምንድነው? የቅዱሱን የተሳለበትን የቅዱሱን ታሪኩን ለማሰብ ማንነቱን ለማሰብ ለክርስቶስ የሰጠው መስዋዕትነትን ለማሰብ ለመዘከር ነው። ዲያቆን ይሄው በትልቁ አድርጌ ያለው ገለጣውና ሐሳቡን እንየው። አሁን ያወራው ሐሳብ በትልቁ አድርጌ ያለው እስቲ እንየው። በቃ ለአንድ ለጉዝ ነገር ወድቀ ከሰገድክለት እኮ በቃ እዛ ጋር ፌል አደረገ እኮ ዲያቆን። ፌል አደረገ። ምንድነው ፌል የሚያደርገው? ምክንያቱም ለጉዝ ነገር እየሰገድክን ያለው ጣዖት እያመለክን ያለው ይሄ ጣዖት ነው። ኦፍ ኮርስ ምስመው መጽሐፍ ቅዱስም ጣዖት ነው ማለት ነው። እኔ መጽሐፍ ቅዱስ አልስምም አልኩ። መሳም አይጠበቅብኝ።
አልታዘዝኩም። እንግዲህ ትልቁ ችግሩ መሰለህ እንግዲህ ትልቁ ችግራችን ምንድነው? ከመሀል መጀመርና ከጥንት ቅብብሎች እና ትውፊት ስለሌለ ቅብብሎች ስለሌለ ይሄ ልትክድ ትችላለህ። የትኛው ትውፊትና ቅብብሎች ስላለን ግን እኛ ግን እንቀበለዋለን። ከአባቶች ከየትኛው የተቀበላችሁት እኮ ነው ዲያቆን። እየነገርኩህ እኮ ነው። አንድ ደማስቆ፣ ባስሌዎስ፣ ጎርጎሪዎስ እየነገርኩህ እኮ ነው። ገብተህ ይኸው መጽሐፍ የእነሱ ዲያቆን እነሱ እንደሱ ነው የምጠቅሳቸው። አየህ መጽሐፍ ቅዱስን እኮ መጽሐፍ ቅዱስን አንተ እጅ ላይ ያለው መጽሐፍ ቅዱስ ካኖናይዝ ሊያደርጉልህ እነሱ አይደሉ እንዴ? ካኖናይዜሽን ሌላ ወንድም አለ፣ የእግዚአብሔር ሀሳብን ሌላ በጣም የሚለያዩ ጉዳዮች ነው እያወራኝ ያለው። አንተ ዛሬ እግዚአብሔር ቃል የምትለውን እኮ ወደ 380 የሚጠጋ ወንጌል ይሄ ትክክል አይደለም ብሎ ይሄ ነው ትክክል ብለው እኮ ካኖናይዝ ያደረጉልህ እኮ አባቶች ናቸው። ስለዚህ እኮ ምንም ጥያቄ የለውም። ቆይ አንዴ በደምብ በቃ አይባልም። አየህ የእግዚአብሔርን ቃል እነሱ ተስማምተው የእግዚአብሔር ቃል አላደረጉትም። የምትረሱት ነገር እሱ ነው። ነበር መጀመሪያም የእስራኤል ሕዝብ መጽሐፍቶች ነበሯቸው፣ ቅዱሳን መጽሐፍቶች ነበሯቸው። ቅዱሳን መጽሐፍቶች ነበሯቸው። መርሳት የለብህም። በዘመናት መካከል እግዚአብሔር ራሱን ያለ ምስክርነት አልተወም። የሙሴ መጽሐፍቶች፣ የሕግ መጽሐፍቶች ነበሯቸው። ቅዱሳን መጽሐፍቶች ባይዘው የነበሯቸው ብራዘር። አሁን እነሱ ምንድነው ቅዱሳን መጽሐፍት ነበራቸው ማለት አንዴ ተደራጅተው ይሄ እኮ የእግዚአብሔር ቃል ነው እንዳሉት ነገር እንደዛ መሰማት ያለበት አይመስለኝም። ምክንያቱም የእግዚአብሔርን ቃል የእግዚአብሔር ቃል ያደረገው የአባቶች መስማማት አይደለም። የእግዚአብሔርን ቃል የእግዚአብሔር ያደረገው ራሱ እግዚአብሔር ነው። መርሳት የለብም። እግዚአብሔር ለዋዳዊ አምላክ ቤተክርስቲያን ናት። መጽሐፍ ቅዱስን እጅ ላይ ያስቀመጠችው ባለስልጣን ለዋላዊ ስልጣን አላት ቤተክርስቲያን ናት እንጂ መጽሐፍ ቅዱስ አለ። ዛሬ እጅ ላይ ያለው መጽሐፍ ቅዱስ ያደረጉት ቸርች ናት፣ ቤተክርስቲያን ናት። አባቶቻችን ማለት ነው። ከቸርች በፊት በደም ሰማኝ። ከቸርች በፊት መጽሐፍቶች ነበሩ። ታውቃለህ? ምን መጽሐፍ ከቸርች በፊት ነበር? ላሳይ። ለምሳሌ ኢየሱስ የብሉይ ኪዳን መጽሐፍት ቅዱሳን መጽሐፍቶችን እየጠቀሰ ሰብኳል አልሰበከም? እሱስ ቢሆን ነቢያቶች እኮ የጻፉት ነው። በእግዚአብሔር መንፈስ ተነድተው የጻፉት መጽሐፍ እኮ። ታዲያ ምን ሆነ ነው? ባለቤቶቹ እኮ እነሱ ናቸው። ቤተክርስቲያን ታዲያ መቼ ነው የተመሰረተችው? ቤተክርስቲያን ማለት አይደለም። እኔ ስለ አዲስ ኪዳን ነው የምነግርህ ዳኒ። የነገርኩህ ያሉ ስለ አዲስ ኪዳን ነው። አዲስ ኪዳን እጅ ላይ ያለውን መጽሐፍ ካኖናይዝ ያደረጉት ቅኖና ሰርተው ሐሰተኛውን ከግኖስጢስ ማለት ነው ሐሰተኛውን ከእውነቱ የለዩልን እነሱ ናቸው። ልክ እኮ ነው። በደምብ ስለዚህ እነሱም ደግሞ ስለ ስዕላትና ስለ አምልኮ ስራ ሲነግሩ አልቀበልም ማለት ይህ ችግር ነው። ላሳየህ፣ ልዩነቱን ላሳየህ። ስለዚህ በደንብ ስማ። በብሉይ ኪዳን ላይ የነበሩ መጽሐፍቶች የእግዚአብሔር ቅዱስ ቃሉ ተብለው ወይ ደግሞ ከቅዱሳን መጽሐፍቶች ሐዋርያት አገልግለዋል፣ ጌታ አገልግለዋል፣ ሰብከዋል። ስለዚህ ነበሩ። መቼ? ቤተክርስቲያን ሳትመሰረትም በፊት ጌታችን ኢየሱስ ክርስቶስ ሲሰብክ ነበረ፣ ሲናገር ነበረ ማለት ነው፣ ሲያስተምር ነበረ። ስለዚህ ሰዎች በደምብ ስማኝ። አሁን አንተ ቤተክርስቲያን መታ ጻፈችልን፣ አጠራቀሙት፣ አንድ ላይ ያደረጉት ምናምን ከማለት በፊትም ሐዋርያቶች ቅዱሳን መጽሐፍቶችን እየጠቀሱ ሰብከዋል፣ አገልግለዋል። ከቤተክርስቲያን በፊት ነበረ ማለት ነው። እግዚአብሔር አንደርስታንዲንግ አድርገኛል ዳኒ። እኔ ያልኩ ያለሁት መጽሐፍቶች ሐዋርያት ካለፉ በኋላ ተበርዞ ነበረ፣ ጠፍቶ ነበረ፣ የግኖስቲስ እጆች ላይ ገብቶ ነበረ። ብዙ ወንጌሎች የእግዚአብሔር ቃል መስፋቱ እንግዲህ አንተ ቴዎሎጂ የተማርክ ከሆንክ ወይ ጠይቃቸው። ወደ 80 ወንጌሎች ተጽፈው ነበረ። የጴጥሮስ ወንጌል ነበረ፣ የማርያም ወንጌል ነበረ፣ የቶማስ ወንጌል። ለምሳሌ የመሐመዳን የቶማስ ወንጌል አይጠቅሱልን? ኬታ የምትወጣው እኔ አሁን ማስረጃ የጠየቅኩ በደንብ ስማኝ። አንድ ይኸውልህ፣ የእነሱ መስማማት አይደለም የእግዚአብሔርን ቃል የእግዚአብሔር ቃል ያደረገው። አባቶች ሳይስማሙም በፊት አንዴ ቆይ በደምብ ሰማኛ። አባቶች ሳይስማሙም በፊት በዘመናት መካከል የእግዚአብሔር ቃል ራሱን ጠብቆ ኖረዋል። ዲናይ ማድረግ የለብንም። እኔ አለ አይደለም ጠፍቷል። ማስረጃ ስጠኝ። ተበርዞ ነበረ፣ ጠፍቶ ነበር፣ ተበርዞ ነበር። ለዚህ ነው ዳኒ ይኸውልህ፣ አሁን ዳኒ ማስረጃ ብራዘር፣ የመረታትና ያለ ማስረጃ የነገርኩህ ነው። ቸርች ሂስትሪ ላይ ካኖናይዝን ገብታ አንብቧ። አንተው የፈለግከውን መጽሐፍ ጥቀስና የእግዚአብሔር ቃል ጠፍቶ ነበረ የሚል ማስረጃ አንተ ውሸት ናና ዩናይትድ ምናምን ማስረጃ ዝም ብሎ ማስረጃ አይደለም። ማስረጃ አሁን የከኪስን መታወራ ቸርች ሂስትሪ ላይ ካኖናይዝ እየነገርኩህ እኮ ነው። ቸርች ሂስትሪ ብራዘር አውጣና አሳየኝ። ችግር የለም እየነገርኩህ እኮ ነው። ገብተኸዋ
የት እንደዚህ ማስረጃ እንደዚህ የሌለ ነገር ብራዘር፣ የሌለ ነገር ፈልጋለሁ። አሁን የቴክኖሎጂ ዘመን መሰለኝ እንግዲህ የሚገባ ከሆነ አንተ ጋር ቴክኖሎጂው የለም። መጽሐፍ ቅዱስን ካኖናይዝድ ያደረጉልን ቸርች ፋዘርሶች ናቸው። ሐሰተኛውን አሁን እየዋሸ ነው ያለው። ካኖናይዜሽን ላይ እውነት እየነገርኩ ነው። ቆይ አንዴ ካኖናይዜሽን ስለተቀላቀለብህ አንዴ በደንብ ስማኝ። ካኖናይዜሽን ምን ማለት መሰለ? ሚዛን ሰርቶ እነኛን መጽሐፍቶች ከሌሎቹ ከእግዚአብሔር ሐሳብ ካልሆኑ ሐሳቦች ጋር መለያ መንገድ ማለት ነው። ሚዛን የሰሩት ኦኬ፣ በደንብ ስማኝ እንጂ የእግዚአብሔር ቃል የሆነውን ለብቻ የእግዚአብሔር ቃል የሆነውን የእግዚአብሔር ሐሳብ ያለበትን እነሱ ሰጡን አይባልም። መጀመሪያም ቆይ አንዴ አትደረባል። አይደለም ዳኒ፣ ለምን አንዴ ቆይ ላሳየህ ብራዘር። ካኖን ምን ማለት ነው ዳኒ? የመልስልኝ። በቃ ሚዛን መመዘኛ ማዘጋጀት ማለት ነው። በሌላ መመዘኛ ለምን አስፈለገ ዳኒ? አንዴ በደንብ ስማኝ። ልንገርህ። እሺ፣ ከእግዚአብሔር ዘላለማዊ ዕቅድ አንጻር ኦኬ፣ የብሉይ ኪዳን መጽሐፍቶችንም መሰረት በማድረግ ኦኬ፣ ጄኒውን የሆኑ ታማኝነት ያላቸውንም እነኛንም ጽሁፎችን የአዲስ ኪዳን ጽሁፎችንም በማየት የእግዚአብሔርን ሐሳብ አጠቃላይ ሚዛናዊ በማድረግ መልኩ መዝነው አይተውታል። ምን ማለት ነው? በደምብ ስማኝ። በእግዚአብሔር ቃል ውስጥ ወጥ የሆነ ሐሳብነት አለው። የእግዚአብሔር ሐሳብ አይጋጭም አንዱ ከአንዱ ኦኬ። ስለ እግዚአብሔር ቃል እያወራን ስለሆነ ማለት ነው። አየህ፣ የእግዚአብሔር ቃል ውሸት የለበትም፣ ስህተት የለበትም። እነኝን ብዙ ፓራሜትሮች ወይ ደግሞ ክራይቴሪያዎች አስቀመጡ። በዛ ክራይቴሪያ መሰረት እነኝን መጽሐፍቶች ናቸው ብለው ከዋሹ ሰዎች ለዩዋቸው እንጂ ተሰብስበው አባቶች ብቻቸውን ይሄ እኮ የእግዚአብሔር ቃል ነው ብለው እንደሰጡን አይነት ስሜት መፍጠር የለብንም። ለምን? የማንም መሰባሰብ ሳያስፈልገው እግዚአብሔር በዘመናት መካከል ሐሳቡን ቅዱሳን መጽሐፍቶች ለትውልድ ተላልፈው ያውቃሉ። ኦኬ ባይ ዘ ዌይ የባይብል አጠቃላይ የታይም ርዝመቱን ካየው ኦልሞስት ክደት አይደለም ራስ ክደት ነው ዳኒቶ ማሰጃስቴ ክደት ነው። እኔ ቸርች ብራዘር፣ እኔ እኮ ፔንቴ ነኝ። ቸርች ፋዘርስን እኮ እቀበላለሁ። ቸርች ፋዘር ከተቀበልክ የቸርች ፋዘር ስራ ምንድን ነው ዳኒ? ሶላ ስክሪፕቸር እኮ ማምን ክርስቲያን ነኝ ብራዘር። ምን ማለት ነው? አየህ አሁን እንደ እግዚአብሔር ቃል ሄደን ስናወራ የትኛው ባይዘው እንድትረዳው ቆይ አንተ ለምሳሌ ችግር የለም አውራ ዳኒ። ተርቱሪያንን ትቀበለዋል? ሙሉ ተርቱሪያን ያወራውን ያስተማረውን ሁሉ ትምህርት ትቀበለዋል? እቀበለዋለሁ። እርግጠኛ? ዋው ምን ነው ችግር አለ? እስቲ ንገረኝ ችግር ካለ። እሺ የህፃናት ጥምቀት ላይ ያወራውን ትቀበላለህ? ተርቱሪያን የህፃናት ጥምቀትን እቀበላለሁ። የህፃናት ጥምቀት ላይ ያወራውን ትምህርቱን ትቀበላለህ? ምንድን ነው የሚለው? ህፃናት ጥምቀት ላይ ተርቱሪያን ያወራው መረጃው ስለሌለኝ ነው። ንገረኝ እስቲ እኮ እቀበለዋለሁ ያልከው አየህ፣ እቀበለዋለሁ ያልከው የህፃናት ጥምቀትን ደግፋለሁ ወይ መስሎኝ እኮ ነው። ቆይ አንዴ እኮ አየህ እቀበለዋለሁ ያልከው ይሄ በጣም ሚስ አንደርስታንድ ያለ ነው በኦርቶዶክሳውያን ዘንድ። ይኸውልህ በኦርቶዶክስ ቤተክርስቲያን ሁሉን የምትቀበለው አባቶችን ሁሉ የምትቀበለው በደምብ ስማኝ ከራሷ ቤተክርስቲያን አቋም ጋር የተስማማውን ፖይንት ብቻ ነው የምትቀበለው ቤተክርስቲያኒቷ እንጂ ኤርሊ ፋዘርስ ቆይ አንዴ ላሳየህ እኮ ነው። ኤርሊ ቸርች ፋዘርስ ያወሩትን የተናገሩትን ሁሉ ትቀበላለች ማለት አይደለም። ኦኬ ለምሳሌ ኤርሊ ቸርች ፋዘርስ ሆነው የህፃናት ጥምቀት የሚቃወሙ ነበሩ። እነማን? ለምሳሌ ማስረጃ ተርቱሊያን እሺ ሄደው የህፃናቶች ሳያምኑ መጠመቅ አለባቸው ብሎ የሚያምን ሰው አይነት አልነበረም። እሺ ተርቱሊያን ማለት ነው። ኦኬ አንድ ማስረጃ ነው። እሺ ችግር የለም። ሌሎችንም በእያንዳንዱ ኢቭን ስለ ማርያም ራሱ ስለ ማርያም ራሱ ለምሳሌ ዮሐንስ ወንጌል ምዕራፍ 2 እሺ ዮሐንስ ወንጌል ምዕራፍ 2 ላይ ያለውን ሐሳብ የራስ ቤተክርስቲያን አለኝ የምትለው የራስ ፋዘር አሁን ላይ አንተ የምትቀበለውን የኦርቶዶክስ እምነት የሚያናጋ ቪው ያለው ሰው አለ። እሺ ምንድን ነው? ንገረኝ በቃ ችግር የለም። ዮሐንስ አፈወርቅ አሁን ይሄንን እዚህ ሐሳብ ላይ ኮመንት ያደረገውን ሐሳብ ታውቃለህ? ምን አለ ዮሐንስ አፈወርቅ? እሺ ትዕቢት ነገር እንዳለባት ወይም ደግሞ ለመታየት የምትፈልግ እንደሆነች ኮመንት አድርጓል። እሱ ትና ነው ሜሎስ ነው የጻፈልህ። ውሸት ነው
ምን ሜሎስ ፔጁን ትነግረኛለህ ገብቼው ብራዘር ምን ሜሎስ ይጽፋል? አይ በጣም ደስተኛ ነኝ። እንኳን ፔጁን ስጠኛ። እሺ ፔጁን ስጠኛ። አነበብከው? የሜላን መጽሐፍ እንኳን አነበብከው? አይ ጥሩ ነው። አይ እሱ እሱ ያወራው አይደለም ብራዘር፣ በመረጃ የቀረበ ጉዳይ ነው። በመረጃ የቀረበ ጉዳይ ነው። ውሸት ነው። አይዞ ብራዘር፣ አይዞ። ይሄ ስም ማጥፋት ነው። ወይም ጸረ ማርያምነት ነው ይሄ። ቆያ እንዴ አየህ። ስለዚህ የቸርች ፋዘርስ የሚባሉት ዮሐንስ አፈወርቅ አላለም። አይዞ ብራዘር፣ አሁን ይኸውልህ ማስረጃ ስጠኝ ዳንዬ አለ የምትለው ሜሎስ የተባለውን የጻፈውን ስጠኝና እኔ ላንብበው ገብቼ። አሁን ብፈልገው አገኘዋለሁ ጉዳዩን። አሁን ርዕሳችን እሺ፣ ድንገት ስለጠየቁ ነው። ችግር የለም፣ ችግር የለም። ገብቼ አዋለሁ። ዮሐንስ አፈወርቅ ነው ያለው። ዮሐንስ አፈወርቅ ችግር የለም። የቴክኖሎጂ ዘመን ነው፣ ገብተን እናየዋለን። እሺ፣ እሺ፣ እንድትረዳው ነው እንድትረዳው። ስለዚህ ቤተክርስቲያንህ ጭምር እያንዳንዱ አባት ያወራውንና የተነፈሰውን እስትንፋስ ሁሉ የምትቀበል አድርገህ አታስመስል። ለምሳሌ በደንብ ትቀበላለህ ሁሉንም ነገር ማለት ነው። ሁሉንም ከፈት ሆሚሊ ልንገረው ብዬ ነው። መረጃው ልንገረው ብዬ ነው። ዮሐንስ አፈወርቅ ሆሚሊ 22ኛው ላይ ነው። እሺ ያለው ምንድነው የሚለው? ዮሐንስ አፈወርቅ ሆሚሊ ኦፍ ዮሐንስ አፈወርቅ ጎስፕል ኦፍ እንትን ጆን የተረጎመበትም ማለት ነው። እሺ ፔጅ ስንት ነው? ፔጅ ንገረኝ። 22ኛው ላይ ማለት ነው። ፔጅ 22 ነው። 22ኛው ሆሚሊው ስንት መሰለ ያለው አጠቃላይ? ሆሚሊው 22ኛው ሆሚሊ ላይ ነው ያለው። ይሄ አንተ የምትለኝ? አዎ 22ኛው ሆሚሊ ላይ። እሺ ፔጁን ውስጥ ማግኘት ትችላለህ? በፔጅ አይደለማ በሆሚሊ ነው ያለው። ሆሚሊ ብቻ ነው ይሄ? ኦኬ እሺ 22ኛው ሆሚሊ ላይ ማለት ነው። 22ኛው ላይ። እሺ ወዳጄ ችግር የለም አያዋለሁ። ታንክ ዩ። እሺ እንድትረዳው ነው። አየህ አሁን በጣም ትልቅ ሚስኮንሰፕሽን ዮሐንስ አፈወርቅ አይጻፈው ፈጣሪ ወቀው። አረ ብራዘር ከፈለክ አለን ያውን ብፈልገው አገኘዋለሁ ወዳጄ። አይ ዳኒ ቆይ አንዴ ዮሐንስ አይደለም ዮሐንስ አይጻፈው ይሄንም ፈጣሪ ወቀው ነው የምልህ። ራሱ ሆሚሊ ማለት ነው። ዋናው ፖይንት ቤተክርስቲያን ራሱ ትስማማለች እሱ ስለመጻፉ ባይዘው ቤተክርስቲያን የማታምነው ነገር አለም እየነገርን ያለ ነው። ኦኬ ትልቁ ነገር ምንድነው እንድትረዳው ነው። አየህ ቤተክርስቲያን ውስጥ ያሉ ኤርሊ ቸርች ፋዘርስ የተነፈሱት እስትንፋስ ሁሉ እውነት ነው ማለት አይደለም ማለት ነው። አየህ ቤተክርስቲያን እየመረጠች ነው የተቀበለችው። ኦኬ ስለዚህ ቤተክርስቲያን ከሷ ጋር የሚስማማውን ሐሳብ እየመረጠች ከተቀበለች አየህ ኤርሊ ቸርች ፋዘርስ በራሷ ኮንቴክስት ያወሩትን ብቻ ነው የምትቀበለው እንጂ ከእግዚአብሔር ሐሳብ ጋራ የተስማማውንና ከእግዚአብሔር ሐሳብ ጋራ ትክክል የሆነውን ዓለም እየተቀበለች ያለችው። ግን ዳኒ አንድ ነገር ጠይቅ። ምናልባት ፒዲኤፍ ካለ ትልክልኛለህ ዳኒ? ያው ስልክ ስላለኝ ማለት ነው። እልክልሃለሁ። ሃይ በል የዚህ የሜሎስ የጻፈውን ማለት ነው። እልክልሃለሁ። ሃይ በል ሆሚሊውን ካለ ላክልኝ። እልክልሃለሁ። አይ ስልክ ስላለኝ ሃይ እልሃለሁ ቴሌግራም ላይ ማለት ነው። እሺ ሃይ በለኝ። እልክልሃለሁ ዲያቆን። እሺ አየህ የትኛውም ካቶሊክንም ብትወስድ ከእንደገና ደግሞ ኦርቶዶክስንም ብትወስድ ኤርሊ ቸርች ፋዘርስን ሙሉ ለሙሉ የሚቀበሉ አይደሉም። ኦኬ እያንዳንዱ ቸርች ፋዘርስ የተናገረውን ሐሳብ አክሴፕት አድርገው የሚመሩ ቤተክርስቲያኖች አይደሉም። ኦኬ የሚመስላቸውንና ከራሳቸው ከለር ጋር የሚሄደውን ነው እየመረጡ የተቀበሉት። ለዚህ ነው መጽሐፍ ቅዱስ ብቻ ብለን የምናምነው። ባይዘውኛ ለዚህ ነው ምን ማለት ነው አባቶች የትኛውንም ሐሳብ ያውሩ የትኛውንም ሐሳብ ይናገሩ መሰረት ግን ሊሆናቸውና ሚዛን ሊሆናቸው የሚገባው የእግዚአብሔር ቃል ነው እያልን ያለ። ስለዚህ የትኛውም አባት ያውራ የእግዚአብሔር ቃል ብለዋል ወይ? ያ የእግዚአብሔር ቃል የተናገረውን ሐሳብ ያወራ አባት ካለ ያንን አባት ንግግሩን አክሴፕት እናደርግለታለን፣ ትምህርቱን እንቀበልለታለን። ለምን? ያወራው እንደ እግዚአብሔር ቃል ስለሆነ። አየህ ለምንድን ነው እሱ ካልክ በዘመናት መካከል አባቶች ስተው ያውቃሉ፣ ተሳስተው ያውቃሉ፣ ተሳስቼ ነበረ ብለው ያውቃሉ። አንዳንዶች ደግሞ መሳሳታቸውንም ይብን ሳያውቁ አንቀላፍተዋል። ከዛ በኋላ ከነሱ ካለፉ በኋላ የተነሱ የቤተክርስቲያን አባቶች ኮሬክት አድርገዋቸው። ስለዚህ ሰው ነው ብዙ ትምህርቶቻቸው ዞሮ መጽሐፍ ቅዱስ ያለፈው በቸርች ውስጥ ነው። ለመጽሐፍ ቅዱስ እውቅና የሰጡት የእግዚአብሔር ቃል ነው ያሉት
ቸርች ፋዘርስ ናቸው፣ የቤተክርስቲያን አባቶች ናቸው። ይሄ ምንም ዲናይ ማድረግ የለብንም። ልክ ነው። ይኸውልህ አሁን ምንም ህሊና ያውቀዋል። እንድትረዳው ይኸውልህ አሁን መጽሐፍ ቅዱስን መጽሐፍ ቅዱስ አይደለም የሚያሰኙት ብራዘር። መጽሐፍ ቅዱስን የእግዚአብሔርን ቃል ከሌሎች መጽሐፍቶች ለዩ። እሱን ነው ማየት ያለብን። ኦኬ፣ የእግዚአብሔር ቃል ያልሆኑትን አይደንቲፋይ ያደረጉ። የእግዚአብሔር ቃል እነሱ ስለለዩት የእግዚአብሔር ቃል የሆነ አይደለም። ባይዘው አይደለም። የእግዚአብሔር ቃል በብሉይ ኪዳን ጀምሮ ለረጅም 1500 ምናምን ዓመታት ጀርኒ እኮ ነው የምታየው በእግዚአብሔር ቃል ውስጥ። በዚህ ጀርኒ ውስጥ የሰው ጣልቃ ገብነት አይደለም። የእግዚአብሔርን ቃሉን አስጠብቆ የሄደው እግዚአብሔር መለኮታዊ አምላክ ነው። ኦኬ፣ በራሱ ማንነት ካልሆነ በራሱ በአምላክ ጣልቃ ገብነት ካልሆነ በስተቀር በሰው እጅ ፕሪዘርቭ የተደረገ ጉዳይ አይደለም። የእግዚአብሔር ሐሳብ ካልሆነ በስተቀር ብራዘር ሰው አይደለም። ይሄንን እኮ ጽሑፍ ለማጥፋት በጣም በረጅም ዘመናቶች በታሪክ አጀንዳ ውስጥ በታሪክ እንትን ውስጥ ብትሄድ ትላልቅ እንትኖች ነበሩ፣ ግን የእግዚአብሔር ጣልቃ ገብነት ነበር በታሪክ ውስጥ ማለት ነው። እያንዳንዱ በመጽሐፍ ቅዱስ ውስጥ የምታየው ነገር ይሄ ነው። እኔ የሰው ጣልቃ ገብነት አለ የሚታይ። እግዚአብሔር ሰውን አልተጠቀመም። ኦፍ ኮርስ ሰው ተጠቅሟል፣ ግን ሰዎች ተስማምተው አይደለም። ይሄ የእግዚአብሔር ቃል ነው ያሉን ብራዘር፣ አይደለም ያሉን። የእግዚአብሔር ቃል የሆነውን ኦልሬዲ ኤግዚስት ያደረገውን ያንን የአምላክ ቃል ምን አደረጉ? የአምላክ ቃል ካልሆኑት እንድንለይ የሆነ መስፈርት አደረጉ። ያ መስፈርት ደግሞ አሁንም ላለን ክርስቲያኖች ያስማማናል። ትክክል ነው፣ ትክክል ነው። በመካከላቸው ያለው የሀሳብ ልዩነት፣ ወጥነት ያቀረቧቸው እነኛ መስፈርቶች ትክክል ናቸው። እኛም በዚህ ዘመን ብንኖር ያንን የአምላክ ቃል ከሌላው ቃል የምንለይባቸውን ጀነራል የሆኑ መስፈርቶችን ያቀረቡት፣ በዛ መስፈርቶች ተስማምተናል። ምንም ጥያቄ የለውም። ግን ተስማምተው አይደለም ይሄ እኮ የእግዚአብሔር ቃል ነው ስላሉት የእግዚአብሔር ቃል የሆነው እንደሱ መታሰብ የለበትም። ታዲያ ለምን መልካም ሰምቻለሁ እኮ ታዲያ ለምንድን ነው አሁን ካኖናይዝ ለምን አስፈለጋቸው? ካኖን መስፈርቱ ለምን አስፈለጋቸው? ሚዛኑ ለምን አስፈለጋቸው? አንድ ነገር ሚዛን የሚያስፈልገው እኮ አንዱን ነገር ከአንዱ ነገር ለመለየት ነው፣ ለመለካት ነው አይደል? ሐሰቱን ከእውነት ለመለካት አይደል? ይሄን ሚና የተጫወተው ማን ነው ታዲያ? ይሄን ሚና እንዲጫወቱ የፈቀደላቸው ጌታ እግዚአብሔር አይደል እንዴ? ልክ ነው። የእግዚአብሔር ሰዎችን ተጠቅመዋል ወይ? አዎ ተጠቅመዋል። ዲያቆኔ እግዚአብሔር ሰዎችን ተጠቅመዋል ወይ? አዎ። የሙሴ መጽሐፍቶችን እኮ ብታይ እግዚአብሔር ነው የተጠቀመበት። ሉቃስን ብታይ፣ ሐዋርያት ስራን ብታይ፣ ሉቃስ በጻፋቸው መጽሐፍቶች ውስጥ ሁለቱ መጽሐፍቶች ላይ የእግዚአብሔርን ስራ ነው የምታየው። ኦኬ፣ ግን ማንን የተጠቀመው? ሰውን የተጠቀመው። እግዚአብሔር ሰውን ይጠቀማል ወይ? አዎ። እኛ እንደ ሙስሊሞች ከሰማይ ወረደ ብለን አንዋሽም። ከሰማይ አልወረደም። እግዚአብሔር ሰዎችን የተጠቀመው። እግዚአብሔር በዘመናት መካከል ከሰዎች ጋር ነው አብሮ ሲሰራ የነበረው። ግን የማን ስራ ነው? የራሱ የእግዚአብሔር ሐሳብና የእግዚአብሔር ፈቃድ ነው የተፈጸመው። ስለዚህ አሁንም በእግዚአብሔር ቃል ውስጥ ሰዎች ካኖናይዝድ ሲያደርጉ የእግዚአብሔር የሆነውን ሐሳብ ከሰዎች ሐሳብ ለዩት እንጂ አዲስ የእግዚአብሔርን ቃል የእግዚአብሔርን ሐሳብ አልሰጡንም። ጨመሩ እኮ አላልኩም ዳኒ። አይ እንደዛማ እንዴት ይሆናል? እንደዛ ከሆነማ ትክክል አይደለም። ትክክል አለ። እሱ ነው እሱ ምንም ጥርጥር የለውም። እሱ ትክክል ነው። እሱ ነው ማለት ጥንቃቄ መደረግ ስላለበት ወደ ውይይታችሁ ግቡ። እንግዲህ ይሄ ነው። አሁን በዚህ ላይ እኔ ሰጣ ገባ ውስጥ አልገባም። ዳኒ ቦይ ታቦት ስለሚተዋወቅ እንግዲህ እሱን አትንበሉ። መልካም ቀን። እሺ ዲያቆን ጸጋ ይብዛልህ። አትጥፋ። አሜን። አልጠፋም። እሺ ታንክ ዩ። እሺ እሺ ኦኬ እሺ ጸጋ ይብዛላችሁ። እንኳን ደህና መጣችሁ ወንድም እህቶች፣ ሁላችሁንም ሰላም ብያለሁ። ወንድምነት ብሩኬ እንኳን ደህና መጣችሁ። እሺ አለ ወንድምነት። እሺ ብሩኬ አለ። እሺ ባይዘወይ በጣም ነው የሚያስቀን። ቤተክርስቲያን ውስጥ ያሉ የጥንት አባቶች የተናገሩት ሁሉ ንግግር ኤርሊ ቸርች ፋዘርስ ኦርቶዶክስ ቤተክርስቲያን የምትቀበለው አድርገው ነው የሚያስቡት። እኛም እንድናስብ ያደረጉን እንደዛ ነው። ውሸት ነው። በተለያየ ጉዳዮች ላይ ማለት ነው ቤተክርስቲያኒቷ ውስጥ ያሉ አሁን ላይ የምትቀበላቸው አባቶች የኦርቶዶክስ አባት የሚባሉት ጭምር እንኳን አሁን ላይ ያለችው የኦርቶዶክስ ቤተክርስቲያን የማትቀበላቸውን ሀሳቦች ሬዝ አድርገዋል።
ኦኬ ሬዝ አድርገዋል። በጣም ትላልቅ ኢሹዎች ማለት ነው። ትላልቅ ጉዳዮችን ሬዝ አድርገው ያውቃል። ያንን ሁሉ ግን ቤተክርስቲያኒቷ አልተቀበለችም። ያንን ሁሉ ቤተክርስቲያኒቷ ግን አክሴፕት አድርጋ ትክክል ነው ብላ አልሄደችም። አርሊ ቸርች ፋዘርስ የሚባለው ማለት ነው። እና ይሄ በጣም መታረም ያለበት ጉዳይ ነው። መታረም ያለበት ጉዳይ ነው። ለዛም ነው ባይዘውኛ የወንጌል አማኞች መጽሐፍ ቅዱስ ብቻ የምንለው ማለት ነው። መጽሐፍ ቅዱስ ብቻ የምንለው ለዛ ነው። እሺ ሰላም ታሪኩ ይሰማል? እሺ ኤፍሬም ሰላም፣ ከየት ቤተ እምነት ነው ወዳጅ? አይ እኔ የወንጌል አማኝ ነኝ። እየሰማኋቸው ነበር። አሁን ከስር ኮሜንት ሳይ የእናንተን ክርስቶስ ንገሩኝ የሚል አየውና ያው ለምን ወንጌል በደንብ አነግራቸው? ምክንያቱም አሁን አብዛኛውን ጊዜ ስለዚህ ተከራክረው ደክሟቸው አሁን እንደገባው ወንድም እንትን ይሄ በጨበጣ ውጊያ ነው ለማሳመን የሚሞክሩትና ነገር ግን አሁን እዚህ ውስጥ ያሉ ሰዎች ካሉ የሚሰሙ ካሉ ወንጌል ማለት ምን ማለት ነው? ስለማን ነው? የእኛ ክርስቶስ የሚባል ነገር አለ ማለት አሁን የእናንተ ኢየሱስ ሌላ ነው ምናምን ይላሉና ምንድን ነው የሚለውን ነገር በደንብ ብንነግራቸውና ያው ዓላማችን ወደ መንግስቱ ማምጣት ስለሆነ እነሱ ማምጣት ብንችል ብዬ እንደ ሀሳብ ነው። አዎ እሱ ነው የምናደርገው። ሁሌ የምናደርገው እሱን ነው። ሁሌ ነው ኢየሱስን የምናሳየው። ያው የተለመደ ነገር ነው። እሺ እሱ ዓላማችን እሱ ነው። በውይይት መሀል ሰዎች ኢየሱስን እንዲያዩ እንዲመለከቱ ነው የምናደርገው እና እሱን ስራ ነው እየሰራው ነው። የመጨረሻው ዓላማችን እሱ ስለሆነ ማለት ነው ኢየሱስን ለትውልዱ ማሳየት። እሱን ነው የምናደርገው። እሺ ሌላ ኦርቶዶክሳዊ ካለ ታቦታት፣ ስዕላቶች በእግዚአብሔር ቃል ውስጥ አሉ ትክክል ናቸው ብሎ የሚያምን ኦርቶዶክሳዊ ካለ በተለይ ዲያቆን ከሆናችሁ አገልጋይ ከሆናችሁ ቤተክርስቲያናችሁን የምታውቋቸው እኔ ቤተክርስቲያኔን አውቃታለሁ መጽሐፍ ቅዱሳዊ ማስረጃ አለኝ የምትሉ ዲያቆናት ካላችሁ እስኪ አንድ ቁጥር ጻፉልን። እሺ ተሪላ ና እስኪ ገባ። ጣዖት አይባሉም ብለሃል። ጣዖት የማይባሉ ከሆነ እስኪ ማስረጃ ስጠን። ልኬልሃል። እሺ ሰላም ብራዘር፣ እግዚአብሔር ይመስገን አለን ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እሺ ከኋላ ያሉ ሴቶች ከአንተ ይልቅ ቶሎ ቶሎ እያወሩ ነው። ተሪላ ከጀርባ ያሉ እህቶች ከአንተ ይልቅ እያወሩ ነው ቶሎ ቶሎ እና ነው እንዴ? የኔ አይሰማም? የአንተ አይሰማም፣ የእነሱ ይሰማል። እሺ ነው እንዴ? በኤርፎን ስለሆነ መሰለኝ። ኤርፎኑ እነሱ ጋር ነው እንዴ ያለ? እነሱ ጋር ያለ ነው የሚመስለው ኤርፎኑ። እሺ ብሩኬ ተመለስክ? ዳኔ ስልክ ይዤ ስለነበረ ነው። ሰላም ብያለሁ። ኤርሚሻ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም
ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ይላል። ተባረኩ። እሺ ተቀበለው እስቲ። ወንድምነት መጣ ሰላም ብለን ከቻለ እሺ ብሩኬ ተቀበለው። እሺ ይችል ሰላም ነው ወንድም ታሊላ ነው። እሺ ታሊላ ወይ ሰላም ነው። እሺ አሁን ይሰማል? አሁን ትሰማለህ? አዎ ታቦትና ስዕላት ጣዖት አይደሉም ለሚለው ጥያቄ አዎ አይደሉም ብለሃል። እሺ እና አንተ ነው ብለህ ማስረጃ ታመጣልኛለህ? አንተ ማስረጃ አለክ? አይ እንጠያየቅና ከዛ ወደ ማስረጃው እንሄዳለን። አንድን ነገር ጣዖት የሚያሰኘው ምንድነው ብለን የምታምነው አንተ? አንድ ነገር ጣዖት ነው ተብሎ እንዲባል የሚያስችለው ምን ሲሆን ነው? ያው ስታመልከው ነው። እሺ ሌላስ? አምላኬ ብለህ ስታመልከው እንደ ፈጣሪ አድርገህ ስታመልከው እሺ ጣዖት ሊሆን ይችላል። ስትሰግድለትስ? ግን እኮ ነው ማምለክና ከስግደት አንድ ያው አይደል እንዴ? ስትሰግድለትም ያው ጣዖት ነው የሚሆነው። መልካም። ግን ደግሞ ታቦት እና ወይም ስዕላት ደግሞ ጣዖት ነው የሚል ማስረጃ አለ አንተ ከመጽሐፍ ቅዱስ ላይ? አንተ ነው የምትሰጠኝ። እሱ ላለመሆኑ እኮ አንተ ነው የምትሰጠኝ። ሌላ ደግሞ ከእግዚአብሔር ፍቃድ ውጪ የሚሰሩ ከሆኑም ጣዖት ያስብላቸዋል አይደል? ከእግዚአብሔር ትእዛዝ ውጪ የሚሰሩ ከሆነም ጣዖት ያስብላቸዋል አይደል? መልካም። ለምሳሌ እናንተ ስዕላቶቹ ከእግዚአብሔር ትእዛዝ ውጪ የሆኑ የምትሰግዱላቸው ናቸው። በአሁኑ ንግግር መሰረት ጣዖት ናቸው ማለት ነው። እና ስዕል መጽሐፍ ቅዱስ አይደለም? አይደለም። መጽሐፍ ቅዱስ አይደለም ብለህ ታምናለህ አንተ? አይደለም። 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 እሺ ማስረጃ ስጠኝ። እሺ ነው የሚል ሰው ነው ማስረጃ የሚሰጠው። ነው የምትል ከሆነ ያው መጽሐፍ ቅዱሳዊ ማስረጃ ስጠኝ። አይደለም ካልኩ እኮ መጽሐፍ ቅዱስ ላይ የለም እያልኩ እኮ ነው። ለሌለ ነገር እንዴት ነው ማስረጃ የምጠይቀኝ? አይ አለ የእግዚአብሔር ትእዛዝ ነው የምትለኝ ከሆነ ጥቅስ ንገረኝ አንተ። እኮ አለ የመጽሐፍ ቅዱሳዊ ነው። እናንተ መምህራን ናችሁ። ግን ጥቅስ ንገረኝ። አሁን ጥቅስ እንደዚህ እንትን ብዬ ባልነግርህም ግን መጽሐፍ ቅዱሳዊ እንደሆኑ እርግጠኛ ነኝ 100% ማለት ነው። እንዳለ አውቃለሁ። ግን አንተ ደግሞ ከኔ የተሻልክ መምህር ነህ። ትናንትና ነበር እንደውም ልገባ የፈለኩት ዛሬ ያው እንዲህ ተሰላልኩ ነው የገባሁት። ትናንትና ወደ ቀን ሰዓት አካባቢ ላይ ስለ ነገረ ድነት ላይ ያወራችሁ ነበር እኮ። እየገመትክ ነው ያለው ማለት ነው አንተ? እየገመትኩ አይደለም። ትክክለኛ ትናንትና ስታወሩ ነበረ። ስለ ነገረ ድነት ላይ ያወራህ ነበር አንተ ራስህ ነህ መሰለኝ። እና አንተ አሁን ማስረጃ ታቦት ወይም ስዕላት ጣዖት ናቸው የሚል ማስረጃ እስቲ አንተ ካለ አውጣ። በቃ እኮ አንተ የለህም ማለት አንተ ስለሌለ ነው አንተ ስጠኝ እያልከኝ ያለው። እኔ አይደሉም ብዬ ነው 100% ማምነው። አንተ ደግሞ ከኔ ተሻልክ አስተማሪ ነክ መምህር ነኝ ብለህ ነው እዚህ ጋር እያስተማርክ ያለው። ስለዚህ አውጣና አሳየኝ። እኔ ተራ ምዕመን ነኝ። መልስልኝ። ግን እንዳልሆነ ግን አውቃለሁ። እኔ እረዳለሁ እንዳልሆነ አውቃለሁ። ለምጠይቀኝ እንደሆነ ወዳጄ ከዛ እኔን ደግሞ ጠይቀኛለህ። እኔ አይደሉም አልኩ እኮ ማስረጃ ባላቀርብልህም ግን አይደሉም ብዬ ነው። አንተ ደግሞ አለ ማስረጃ ከሌለክ አይደሉም የማለት መብት የለህም። አለኝ ማስረጃ አለኝ። እሺ ማስረጃ አለኝ ማስረጃ አልተዘጋጀሁበትም እንጂ ማስረጃ አለኝ። ግን አንተ ደግሞ አይደለም ብለህ በግልጽነት እንትን በል አሳይ። አንተ በሰው ማሳየት አይደለም የምትፈልገው? መጽሐፍ ቅዱስ ይዛል። ዘዳግም መጽሐፍ ምዕራፍ 4 እንከፈቱ። ዘዳግም እሺ። አሁን እሱ እኔ ማስረጃ እየሰጠው ያለሁት እሱ ለሚያምነው እምነት ማስረጃ ስለሌለው ነው። ለሚያምነው እምነት ማስረጃ ስለሌለው ነው።
በስዕል ፊት ይሰግዳል፣ ማስረጃ የለውም። መጽሐፍ ቅዱስ መሆኑን አያውቅም። እንደዚህማ አትበል፣ እንደዚህ አትበል። እንደዚህ ማስረጃ አለ። ለሚያምንበት እምነትማ ማስረጃ አለኝ። አትዋሽ፣ ውሸት አትዋሽ። ማስረጃ ካለክ ጥቅስ አልኩህ እኮ አንተ መምህር ነህ። ይኸውልህ አንተ መምህር ነህ። ተዘጋጅቼ ስለኔ አይደለም አንተ አትበል። ስለአንተ አሁን ስለኔ ሳይሆን እየተወራ ያለው እዚህ ጋር ለእምነት ማስረጃ ካለክ መጽሐፍ ቅዱሳዊ ጥቅስ ነገር ቀላል እኮ ነው። ነገር ካለክ እኮ እስኪ አንተ አውጣ እስኪ እዛ ጋር አሁን ዘዳግም ያልከው አሁን ጣዖት ናቸው ብሎ እዚህ ጋር ጣዖት ነው ብሎ እዚህ ጋር እንትን የሚል ከሆነ እስኪ እዚህ ጋር እውነትህን ወይም ደግሞ ውሸትህን እዚህ ጋር እንረዳለን። ሂድ እስኪ አውጣ። ዘዳግም 4:15 ክፈት። እስከዛ ሚውት አድርግና ተፈተሽ። በቃ ቀላል እኮ ነው። አሁን ወንድማችን ምንድነው ያልኩት? የቅድሙን ነው ደግሞ ሰው ማስረጃ ከሌለው ያለበት ስፍራ የስማ በለው ነው የሚያደርገው ልምምድ ከእግዚአብሔር ይሁን ከአጋንንት ምንም አያውቅም ማለት ነው። በዛ አስራት ውስጥ ያለ ሰው ነው ማለት ነው። አለቀ በቃ አለቀ። ተመለስና አውጣው ጥቅሱን ተሊላ ላውጣላችሁ ብሩኬ። ምናልባት አይ እኔ እሱ እንዲያነበው ፈልጌ እንጂ እኔ ጋርም አለ እኮ ተሊላ እና ተመለስና እሺ እኔ ላንብብልህ። እኔ ወረቀት ሲያገላብጥ ሰማ እየከፈተ ጥቅሱን እያወጣ እኮ ሲያወጣ አውጣ። እሺ ከስልክ ላይ ላውጣ ነበረ ወደ ኋላ ባክ ብዬ ይዛል አለስከም እንደ ሃርድ ኮፒ እያወጣሁ ነበር። ስላወጣልህ ስል ነው የመጣሁት ድምፅ ስለሚሰማኝ። አይ ሃርድ ኮፒውን አላወጣክም ወይ አልያዝክም ወይ ነው ያልኩት እኮ። ላውጣና ከስልክ ላይ ነው ያለው፣ ስልክ ላይ ነው ያለው። ለዛ ነው ታዲያ ምንድነው ወረቀት የምታገላብጠው? ወረቀት ምንድነው ታዲያ? እኔ እኮ ወረቀት ላይ ደግሞ ወረቀትም ይያለው ግን ቦታውን ለማግኘት ሚውት አድርገው። እሺ ይረብሻል። አንተ ሚውት አድርገው። እንደዚህ ይላል እንግዲህ ዘዳግም መጽሐፍ ምዕራፍ 4 እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ። ምን አላያችሁም? እግዚአብሔር ሲያወራ መልክ አላያችሁም። ስላሴ ብለህ 3 ሽማግሌ እንድትስል አልተፈቀደልህም ማለት ነው። እግዚአብሔር ሮሄም ብለህ እንድትመስል አልተፈቀደልህም። እግዚአብሔር በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ አላያችሁምና እጅግ ተጠንቀቁ። እግዚአብሔር ያስጠነቅቃል። ለምንድን ነው የሚያስጠነቅቀው? እንዳትረክሱ ነው የሚለው። ይሄን ማስጠንቀቂያ አንድ ሰው ከተላለፈ እርኩስ ይሆናል ማለት ነው። ማስጠንቀቂያው እንዳትረክስ ነው። ከተላለፍክስ እርኩስ ትሆናለህ። እንዳትረክሱ የተቀረጸውንም ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን ይላል እግዚአብሔር ይሄን ይመስላል ብለህ በወንድ ወይም በሴት ጾታ የምትሰራ ከሆነ እርኩስ ነህ ይላል እግዚአብሔር ቃል። በምድር ላይ ያለውን የእንስሳ ሁሉ ምሳሌ፣ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ፣ በምድር ላይ የሚሽከረከረውን ሁሉ ምሳሌ፣ ከምድር በታች በውሃ ውስጥ የሚኖረውን የአሳ ሁሉ ምሳሌ እንዳታደርጉ፣ በምንም እግዚአብሔርን እንዳትመስሉት፣ በወንድ ይሁን በሴት ጾታ ይሁን በአሳ ይሁን ከሰማይ በታች በሚበሩት በሁሉ እንስሳቶች ይሁን በምንም ነገር እግዚአብሔር ይሄን ይመስላል ብለህ እንዳትመስል። ከዛስ አይኖችህን ወደ ሰማይ አንስተህ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይ፣ ጨረቃን፣ ከዋክብትን፣ የሰማይ ሰራዊትን ሁሉ ባየ ጊዜ ሰግደህላቸው አምልካቸውም፣ እንዳትስት ተጠንቀቅ ይላል። እርኩስ ስለሚያደርግህ ማለት ነው። በምንም ነገር እግዚአብሔር መስለክ አይገናኝም እኮ። አሁን አንተ የምታነብልን አሁን ከስዕላት ጋር በምንም አይገናኝም እኮ። አንዴ ወዳጄ፣ ኧረ አይገናኝም፣ በእውነት አይገናኝም። እኔ አውጥቼዋለሁ ግን አይገናኝም ምንም። እሺ አንብቦ። እሺ አውጥተዋል አይደል? አንብቦ እስኪ አንብቦ። አራት ስንት ነበር ያልከው? አራት ቁጥር ስንት ላይ ነው? አንብቦ። አውጥቶ የለ እንዴ? አንብቦ። አውጥቻለሁ ግን ምዕራፍ 4 አውጥቻለሁ። ከቁጥር ስንት ጀምሮ ላንብብልህ? አንብቦ። እሺ በምንም አይገናኝም እኮ። አሁን ሰምቻለሁ ስታነብም አትመጥንም። ለዚህ ውይይት አትመጥንም። አንተ ታችሁት አትመጥንም በጭራሽ። እሺ ምን አለ እግዚአብሔር? ምን አለ? በኮሬብ በእሳት ውስጥ ሆኖ
በተናገራችሁ ጊዜ መልክ ከቶ አላያችሁም፣ ተጠንቀቁ ብሏል። አለቀ በቃ። እግዚአብሔር ይኸውላችሁ በጣም እኮ ማስተዋል ያለብን አንድ ነገር፣ እግዚአብሔር መንፈስ ነው። ከዛ እግዚአብሔርን ሳል ይለዋል አንዱ ቄስ መጥቶ ማለት ነው። ጆሮ፣ አይን፣ ምናምን አፍንጫ አድርጎ ይሰራል። የእግዚአብሔር መንፈስ ነው። መንፈስ ሳል እስኪ መንፈስ ሳልና አሳየን። መንፈስ ስላሳየን እንዴ ከዛ ሽማግሌ፣ ከዛ የሆነ ቀሚስ፣ ከዛ ጣቱን እንደዚህ ወደ ላይ አድርጎ ምናምን፣ ከዛ እንደ እንትን ደግሞ ከመሆን ይሄ ያረክስሃል ይላል። ተጠንቀቅ ትረክሳለህ ብሎ እግዚአብሔር በግልጽ የተናገረበት ነው። ጣዖት ነው፣ ጣዖት ነው። እሺ ሌላ ሰው ዲሜጥሮስ ኤርሚ የመጣክ ተመለስክ? ሰላም ናችሁ? እንኳን ደህና መጣህ ኤርሚ ያለክ። እሺ እኔ ጥያቄ ነበረኝ መጠየቅ እችላለሁ አይደል? መልስ የለህም ርዕሱ ላይ አንተ? አይ ችግር የለውም መልሱ ግን መልስልሃለሁ፣ ግን መጀመሪያ ጥያቄን መልስልኝና። አይ በቃ ርዕሱ ላይ ነው ጥያቄ ያለክ? አይደለም ግን ወሳኝ ጥያቄ ስለሆነ ነው። ርዕስ አለና በቃ ቤቱ ርዕስ አለው። ቤቱ ርዕስ ስላለው ርዕሱ ላይ ነው የምናወራው። ጥያቄ ኑሮ ጥያቄ ደግሞ ከርዕስ ውጪ ሆኖ ምናምን ከሆነ ከቶፒክ ያስወጣናል። ብዙ እኮ አይቆይም፣ የ5 ደቂቃ መልስ ነው። ርዕስ ላይ ነው ምንቆ። እሺ ርዕሱ ላይ እናውራና እንድጠይቅ ልፍቀድልሽ፣ እንደዛ ይሻላል። እሺ ጠይቀኝ። እሺ መልካም። ከዛ እንድጠይቅ ፈቅድልሃለሁ። ጠይቀት ትወርዳለህ። እሺ ታቦት ስዕላት ጣዖት አይደሉም። ርዕሳችን ይሄ ነው። ናቸው ወይም አይደሉም በልና ከዛ ወደ ውይይታችን እንሂድ። ታቦት እንዴት ጣዖት ሊሆን ይችላል? አይደለም እንጂ። ስዕላትስ አይደሉም። መልካም። እስኪ አሁን እናንተ ያላችሁ ታቦት መጽሐፍ ቅዱሳዊ መሆኑን በማስረጃ አሳይ። አሁን ያላችሁ ታቦት መጽሐፍ ቅዱሳዊ መሆኑን በጥቅስ አሳይ። ማኪ ዘዳግም 4:15 ያው ከብሉይ ኪዳን ያለውን ስርዓት ነው ይዞ የመጣው ማለት። ይህም ሲባል በብሉይ ኪዳን የነበረው ታቦት እና በአዲስ ኪዳን ያለው ታቦት ይለያያል። ግን እንደ አዲስ ኪዳንም ደግሞ ታቦት አለ ማለት ነው። ታቦት ማለት እግዚአብሔር ማደሪያ ማለት ነው። ትርጉሙ ታቦት ማለት ነው። ጥቅሱን ንገረንና አሁን እናንተ ካላችሁ ታቦት ጋር ምን ያገናኘዋል የሚለውን እንየው እስኪ። ጥቅሶች አሉ በአዲስ ኪዳን ለምሳሌ ዕብራውያን ላይም ዮሐንስ ራእይ ላይም በሰማይ እንደታየ ዮሐንስ በራእይ አይቷል ታቦት እንደታየ ማለት ነው። ዕብራውያን ላይም ጠቅሶታል። ዕብራውያን ላይም የብሉይ ኪዳኑን ማለት ነው እኮ። እናንተ አሁን በአዲስ ኪዳን ለእናንተ ታቦት መሰጠቱን የሚያሳይ ጥቅስ ንገረኝ። ዕብራውያን 9 ላይ የብሉይ ኪዳኑን ታቦት መጥቀሱን አውቃለሁኝ። ምንም እሱ ጥያቄያችን እኮ እሱ አይደለም። ጥቅስ ንገረኝና ታቦት እንዳለ የሚያሳይ ወይ ደግሞ ከየት የመጣ ታቦት መሆኑን ንገረኝና እሱ ላይ እናውራለን። ከብሉይ ኪዳን የመጣ እኮ ነው ታቦት። ጥቅስ ያለን ጥቅስ አንሳና እናውራ እኮ። ጥቅስ አንሳና እናውራ። ከብሉይ ኪዳን የመጣ ታቦት እንዳላችሁ የሚያሳይ ማለት ነው እኮ። ከብሉይ ኪዳን የመጣው ታቦት አዲስ ኪዳንም ያገለግላል ነው በቃ እኮ። ማስረጃ ጥቅስ ንገረኝ። ዕብራውያን 9:4 ላይ ጠቅሷል። ዕብራውያን 9:4 ላይ የቀደመው ስርዓት ታቦት እንደነበረው ተጽፏል። እሺ እንደዚህ አድርጌ ልጠይቅህ፣ ያን የቀደመውን ታቦት የሰጠው እግዚአብሔር ለማን ነው? ለሙሴ። እሺ ለእናንተስ ታቦት የሰጣችሁ ማን ነው? ሙሴ የነበረውን ስርዓት በሙሴ የነበረውን ስርዓት እሱን ስርዓት ነው በአዲስ ኪዳን የሚያስቀጥል ነው ማለት ነው።
እኮ ማን ሰጣችሁ? በአዲስ ኪዳን ጥያቄ፣ በአዲስ ኪዳን እንድትቀጥሉት ያደረገና ያዘዘው ማን ነው ነው ጥያቄ። ለምሳሌ 10ቱ ጽላት ማን ነው? ጽላት የተሰጠው ለሙሴ ነው አይደለ? አንተ አሁን የመጠየቅ ሳይሆን የምትመልስበት ጊዜ ስለሆነ ዝም ብለህ ልስማክ። እኔ ከኔ ኮንፈርሜሽን የጠየቅ አይደለም፣ ዝም ብለህ መልስልኝ እኮ። ያነጻጸርኩልህ እኮ ነው። ለሙሴ ለምሳሌ ጽላት ተሰጥቶታል። ጽላቱ ለሙሴ ይሰጥ እንጂ ለሙሴ ብቻ ነው የተሰጠው ብለህ ድምድም ማድረግ አትችልም። ለሙሴ የተሰጠ ለህዝቡ ደግሞ ሙሴ ምን አለ? አስተላለፈ ማለት ነው። ስለዚህ ለየትኛው ህዝብ? በብሉይም ለነበር ነው አሁንም ላለነውም ህዝብ ያገለግላል ያ ጽላት ማለት ነው። ማስረጃ አሁን ላለነው ህዝብ እንደሚያገለግል ማስረጃ አያገለግልም። 10ቱ ቃላት ጥቅስ ንገረኝ ወዳጄ፣ ጥቅስ ንገረኝ። ጥቅስ እኮ የለ። አሁን ጥቅስ ለምሳሌ ንገር። የብሉይ ኪዳን 10ቱ ቃላት ወይም ደግሞ ምንድነው እነዚህ 10ቱ ቃላትን ለብሉይ ኪዳን እንደምንጠቀምባቸው ነው ማስረጃ የምሰጥህ። አሁን ጽላቱ በአዲስ ኪዳን እንደሚያገለግል ማስረጃ ወይ ደግሞ ለአዲስ ኪዳን ክርስቲያኖች እንደሚያገለግል የሚያሳይ ማስረጃ። የአዲስ ኪዳኑ ታቦት ማለት ኮንሴፕቹዋሊ ላስረዳ መጀመሪያ። አይ እኔ ጥቅስ ነው ያንተን ሀሳብማ እኮ በተደጋጋሚ እየነገርከኝ ነው። በጥቅስ ነው መሆን ያለበት ነው እያልኩ ያለሁት። በብሉይ ኪዳን የነበረው ታቦት ግልጽ እኮ ነው አይደለ? በብሉይ ኪዳን የነበረው ታቦት ለእግዚአብሔር ማደሪያ ነው ይባላል አይደለ? አይባልም? ይባላል። እግዚአብሔር ማደሪያ ነው ማለት ነው። በአዲስ ኪዳንም ታቦት ብሉይ ኪዳን ላይ ታቦት እንዳለ ጽላት እንዳለ ምናምን እሱ አይደለም ጥያቄያችን። እግዚአብሔር በሙሴ አማካኝነት ለኪዳኑ ሕዝብ እንደሰጠ እሱ አይደለም ጥያቄያችን። ያ ታቦት አሁን በአዲስ ኪዳን አገልግሎት እንደሚሰጥ የሚያሳይ ጥቅስ ስጠኝ ነው ዋናው ሀሳብ። ያንን አገልግሎት እኮ ያለው ብሉይ ኪዳን ላይ ነው አገልግሎቱ ያለው። ስለዚህ በብሉይ ኪዳን የነበረው አገልግሎት ይቀጥላል ማለት ነው። ምንም አዲስ ኪዳን ላይ እኮ ማስረጃ አንተ ከሌለክ ማስረጃ እንደማይቀጥል እኔ ማስረጃ እሰጥሃለሁ። አንተ ማስረጃ የለኝም ካልከኝ እንደተሻረና እንደማይቀጥል ማስረጃ እሰጥሃለሁ። ነገርኩህ እኮ ዕብራውያንን ስለ ዕብራውያን 9 ላይ ስለ ታቦት ሙሉ ያወራል። ሙሉን አንብበው ግባና ማለት እስከ ቁጥር ስንት ድረስ ነው? ለምሳሌ በብሉይ ኪዳን የነበረው ፊተኛይቱ እስከ መጨረሻው ድረስ አንብበው ሙሉ ማለት ነው። ትረዳዋለህ። 28 ቁጥር ነው ያለው እኮ 28ቱ ቁጥር አያወራም ስለዛ። እሺ ግን እኔ እንደዚህ ብዬ ላንብብልህ። ፊተኛይቱን ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነ መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባል ውስጥ መቅረዝና ጠረጴዛው የመሰዋቱ ህብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስት ቅዱሳን የምትባል ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለተኛዋም በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መስኮብና የበቀለች የአሮን በትር የኪዳኑ ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልናገር አሁን አልችልም፣ ላወራ አልችልም። ይህ ምድራዊ የነበረው ስርዓት ነው። ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል። በሁለተኛይቱ ግን ሊቀ ካህናት ብቻቸውን በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህ ለአሁኑ ጊዜ ምሳሌ ነው ይልና እንደዚህም መባን መስዋዕትን ያቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆን የሥጋ ስርዓቶች ብቻ ናቸውና፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን በሰማያዊ ድንኳን
ቀጥለዋል አይደለም የሚለው። አሁን ያ የሙሴ ታቦት ይዘነው እስካሁን ድረስ እንሄዳለን አይደለም የሚለው። ያን ስርዓት ታስቀጥላላችሁ አይደለም የሚለው። ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ዕብራውያን 8 ላይ እንደሚናገረው የዕብራውያን ጸሐፊ ማለት ነው። ከምንናገረው ዋና ነገር ይህ ነው ብሎ በሰማያት እንዲህ ያለ ሊቀ ካህናት አለን ይላል። በእጅ ባልተሰራቸው የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎች በጥጆች ደም አይደለም ይላል። ንጽጽሩ ከአዲስ ኪዳን ጋር የሆነና ከዛ እጅ በእጅ ባልተሰራ ብሎ ይነግረናል። ሰው በአዲስ ኪዳን የቀጠለ የታቦት ስርዓት አለ ብሎ እየነገረን አይደለም የዕብራውያን ጸሐፊ። ነገርኩ እኮ በአዲስ ኪዳን የነበረው እዚህ ጋር እንደምታነበው ምሳሌ አሁንም አለ ይላል አይደል? ምሳሌው አለ ይላል። ምሳሌው ቁጥር ስንት ላይ ነው? አሁንም አለ የሚለው ቁጥር ስንት ላይ ነው ወዳጅ? ቁጥር ስንት ላይ? አሁንም አለ አሁንም ቀጥሏል የሚለው ቁጥር ስንት ላይ ነው? አሁን እያነበብኩ አልነበር አላልኩም? እኔ እንደዛ አላልኩም። እንደዛ ቁጥር ስንት ላይ ነው እንደዛ ያልኩት? ጥላ ነበር አካሉ ክርስቶስ መጥቷል በእጅ ባልተሰራ እያልኩ ደጋግሜ እየነገርኩ ያ ምድራዊ ስርዓት ነው አለ። ይሄ ግን በእጅ ባልተሰራች ነው እያለ የዕብራውያን ጸሐፊ በደንብ እየነገረ የለ በፊት የሚያደርጉበት በዛ በቤተ መቅደስ ያደረጉ የነበረው ምንድን ነው? ኃጢአትን ለማስተሰሪያ በግ ያርዱ ነበር። የሚያደርጉበት ነበር ምናምን በፊት እሱ አይደለም ጥያቄ ዲሜጥሮስ። በአዲስ ኪዳን ያለው ታቦት እኮ በአዲስ ኪዳን ያለው ታቦት እኮ ማለት መሰዊያ ማለት ነው። ወይም ደግሞ ህብስቱና ወይኑ የሚዘጋጅበት ማለት ነው። የክርስቶስ ስጋ መሰዊያ ነው የሚላሳየኝ። ታቦት መሰዊያ ነው የሚላሳየኝ። ታቦት መሰዊያ ነው የሚላሳየኝ። ታቦት ራሱን የቻለ ነው። መሰዊያ ራሱን የቻለ ነው። እሺ የጌታ ጠረጴዛ ነው። አንዴ እሺ ስማኝ አንዴ። የብሉይ ኪዳን የካህናት ይሰው የነበሩት ታቦቱ ላይ ነው ወይስ መሰዊያ ላይ ነው? መሰዊያ ላይ ነው። ግን አሁን በፊት እንደዛ ነበር፣ ይለያይ ነበር። አሁን ላይ ግን አንድ ሆነዋል ነው በቃ። ታቦትና ጽላት ከቃሉ አሳየኝ። ታቦትና መሰዊያ አሁን ላይ አንድ ሆኗል የሚለውን ከቃሉ ላይ አሳየኝ። የራስን ሐሳብ አይደለም። ጥቅስ ንገረኝና በጥቅስ ነው መሆን ያለበት። አንድ ከሆነ ጥቅስ ንገረኝ። አሁን በአዲስ ኪዳን መሰዊያ የለም እያልከኝ ነው? መሰዊያ እኮ ለምሳሌ ወዳጄ የምጠይቅህ እኔ ሌላ ነው የምትመልሰው። መሰዊያና ታቦት አንድ ሆኗል ላልከው ጥቅስ ስጠኝ ያልከው። መሰዊያ አለ የለም አይደለም። የኔ አሁን ጉዳዩ ያኛው ኮንሴፕት አንድ ሆኗል ላልከው ማስረጃ ስጠኝ። አሁን እኮ አንብበዋል እኮ ንጽጽሩ ላይ እኮ ዕብራውያን 9 ላይ ንጽጽሩ ላይ እኮ አንብበዋል እኮ ያነበብከው ነበረ እኮ። ንጽጽሩ ስታነበው ምንድን ነው ያልከው? በፊት በኃጢአት ለማስተሰሪ የበግ ደም ወይም ደግሞ በግን ያረዱ የፈለኩትን የመናገር መብት ላይ ደርሻለሁ ማለት ነው። ምክንያቱም ለሚጠየቁ ጥያቄ ጥቅስ ሰጥቶ ስለማያወራ በኢትዮጵያ ኦርቶዶክስ ያሉት እነዚህ 40 በ60 የሆኑ ተሸክሞ የሚዞሯቸው ጣዖታት ናቸው። ምክንያቱስ የእግዚአብሔር ቃል የማይደግፋቸው ሐዋርያቱ የማያውቁት ሐዋርያቱ የማያደርጉት ልምምድ ጭምር ስለሆነ ጌታን ነው በነገራችን ላይ የተሳደብክ ያለው። ማንንም የሆነ ቤተ እምነት አይደለም የተሳደብክ ያለው ወንድም፣ እግዚአብሔር ነው የተሳደብክ ያለው። ማስረጃ ካለክ ጥቅስ ካለክ የመቀበል የመስማት አቅሙ ላይ ነው ያለው። ችግር የለውም። ጥቅስ እስከሌለ ድረስ ግን መጽሐፍ ቅዱሳዊ አይደሉም ማለት ነው። መጽሐፍ ቅዱሳዊ ያልሆነን ነገር ደግሞ እንቃወማለን ፊት ለፊት። የሆነ ግንድ ላይ ቅቤ ስቀባ ብቻ አይደለም እኔ የምቃወምህ። አሁን ዕብራውያን 9:9 ላይ ማለት ነው አንብበው የለ ዕብራውያን 9:9 ላይ ይሄ ለአሁኑ ጊዜ ምሳሌ ነው ይላል። አዎ ምሳሌው ግን ታቦት ሌላ ታቦት ምሳሌ ከሆነ እኮ አካሉ መጥቷል እያለ ነው ራሱ። ንጽጽሩ መስዋዕቱን ነበር እየነገረን ያለው ራሱ ክርስቶስ መጥቷል በእጅ ባልተሰራ ነው ይላል እኮ። በእጅ ባልተሰራ ማለት ምን ማለት ነው? ጣውላውን እኮ አንተ በእጅ ነው የቀረስከው። ግንድ ይኸውልህ ምንድነው ያደረጋችሁት መሰላችሁ? በፊት ግንዱን በቁሙ ነበር የምትቀቡት። አሁን ደግሞ ቆርጣችሁ ጠርባችሁ አምጥታችሁ ቤት አስገብታችሁ መቀባት ጀመራችሁ። ልዩነት የለም። በቁሙ እያለ ቅቤ ነበር የምትቀቡት፣ አስገብታችሁ ደግሞ ሜሮን ቀባችሁት፣ ቀቅላችሁ ቀባችሁት ቅቤውን ማለት ነው። ምንም ልዩነት የለውም። ከመቀባት አላለፈም።
በፊት በቁሙ ነበር የምትቀቡት፣ አሁን ጠርባችሁት ነው የምትቀቡት። ኢሳይያስ መጽሐፍ ምዕራፍ 44 ላይ እንደሚናገረው ማለት ነው። ምንም የተለየ ነገር አላደረጋችሁ። ዕብራውያን 9 የሚናገረው በእጅ ባልተሰራ ነው ይላል እኮ፣ በሰማያዊ ነው ይላል እኮ። የአሁኑን እውነተኛውን አካል ሲመጣ በእጅ ያልተደረገ በእጅ ያልተሰራ ነው ይላል። አንተ ታቦቱን እኮ ቆርጠህ እኮ ነው ሰርተህ እኮ ነው በእጅ የሰራከው እኮ። የጌታ ስጋና ደም ለማዘጋጀነት እኮ ነው። የጌታ ስጋና ደም የጌታን ስጋና ደም ሁሉም ሰው መመገብ እንዳለበት ታውቃለህ። ያ ደግሞ መሰዊያ እንደ መሰዊያ እኛም እንወስዳለን የጌታ ስጋና ደም ምንም ህብስቱንና ወይም ጠረጴዛ ላይ ጠረጴዛ ላይ ይቀመጣል። እኛ ጋርም ችግር የለውም እኮ። አሁን እኛ በወር አንዴ ነው የምንወስደው። ስንወስድ ጠረጴዛ ላይ ይቀመጣል፣ ከዛ እንወስዳለን። እኛ ግን ይኸውልህ ጠረጴዛው ቅዱስ ነው አንልም። ጠረጴዛውን ተሸክመን አንዞርም። አስበዋል? 4 እግር ያለው ጠረጴዛ ተሸክመን ስንዞር እኛ ከተማ ላይ ሰው ራሱ ምን ይለናል? 4 እግር ያለው ጠረጴዛ ተሸክመን ስንሽከረከር ማለት ነው። መጽሐፍ ቅዱስ አይደለም ምምልሱን ነው እኮ። አንተ ታቦት ብለህ የተለየ እግዚአብሔር መንፈስ አለበት እያነጻጸረው እያየህ መጽሐፍ ቅዱስ አይደለም ትለኛለህ። እያነጻጸረው ነው እዚህ ጋር እኮ ጌታ። እሺ የጌታ ስጋና ደም ከዚህ በኋላ እንዳደጋግመው ከዚህ በኋላ ተሰውቷል። አንዴ በብሉይ ኪዳን በግ ተሰውቷል፣ በአዲስ ኪዳን ደግሞ ክርስቶስ ተሰውቷል አይደለ? አንተ እኮ የተሰዋው ስጋና ደም እኮ በየሳምንቱ ብትሰዋው ወዳጄ። አሁን ስለ ጌታ እኮ አይደለም እያወራን ያለ ነው። አንተ እኮ በየሳምንቱ ዳቦ እየሰዋህ እኮ ነው ጌታን እየሰዋው ነው ብለህ የምታወራው። አንተ የምትሰዋው ታዲያ ምንድን ነው? አሁን እቀበላለሁ አልከኝ። ምንም የምንሰዋው ነገር የለም ወዳጄ። ጌታ እንዴት ተሰውቷል? የሚሰዋ ነገር የለም። በየሳምንቱ በየወሩ የሚሰዋ ነገር የለም። ጌታ አንድ ቀራኒው ላይ ሞቷል። በቃ ስለኛ ምንም የምንሰዋው ነገር የለንም። እኛ ተሰውቷል። አንዴ አታውራ። ያ የተሰዋውን ስጋና ደም ማዘጋጃ ግን ያስፈልጋል ነው። አንዴ እኩል አታውራ እስከጨርስ ጠይቃል አይደል? እኛ የምንሰዋው ነገር የለም። በየጊዜው የሚሰዋ ነገርም የለም አልኩ። በቃ እሱ የእናንተ ትምህርት ነው። መጽሐፍ ቅዱስ አይተም የተሰዋ ነገር ይኖራል እያልኩ አይደለም እኮ። በየጊዜው ይሰዋል ሳይሆን እናንተ በየሳምንቱ ነው የምትሰውት። እናንተ በየሳምንቱ ነው የምትሰውት። መሰዊያ አይደል እንዴ ብለህ የምታወራው? እንትኑን ታቦቱን ጣውላውን መሰዊያ ነው ትለይለ እንዴ? መሰዊያ የሆነው እኮ የምትሰዋበት ነገር ስላለ እኮ ነው። የተሰዋውን የክርስቶስ መሰዊያ ሲባል እኮ የተሰዋውን የክርስቶስ ደም ማዘጋጃ ነው እንጂ ሁሌ ይሰዋ ማለት አይደለም። መጀመሪያ መሰዊያ ላይ የምትሰዋው ምንም እኮ ጥያቄ የለውም። መስዋዕት ታቀርባለህ አይደል? እሱ አይደለም በቃ ዋናው ርዕስ ማቀውን ነገርኩህ። ዋናው ርዕስ ዋናው ርዕስ እሱ ስላልሆነ ታቦት በአዲስ ኪዳን መኖሩን አሳየኝ። በቃ ዋናው ርዕስ እሱ አይደለም። አሁን የጌታ ራስ ስላልሆነ ርዕሱ ታቦት በአዲስ ኪዳን መኖሩን አሳየኝ። ነገርኩህ እኮ በአዲስ ኪዳን የነበረው በብሉይ ኪዳን የነበረው ታቦትና በአዲስ ኪዳን የነበረው ታቦት ይለያያል። ይለያያል ሲባል ደግሞ በብሉይ ኪዳን የነበረው ታቦት ይለያያል አንድ ነው አይደለም? ጥያቄ መኖሩን በአዲስ ኪዳን ታቦት መኖሩን አሳየኝ መጀመሪያ። አሁን ይለያያል አይለያይም ጋር እኮ ለመሄድ ሲጀምር መኖሩን አሳየኝ እያልኩ ነው። የለም እያልኩ እኮ ነው። አንተ ይለያያል አይለያይም የምትለኝ ጥቅስ አስስጠኝና በአዲስ ኪዳን ታቦት መኖሩን አሳየኝ እኮ። እያሳየው እኮ ነው። ዕብራውያን ላይ ያነጻጽረዋል። ዕብራውያን ላይ እሺ፣ ቁጥር ስንት ላይ ነው በአዲስ ኪዳን ታቦት አለ የሚለው? በአዲስ ኪዳን ታቦት አለ። ቁጥር ስንት ላይ ነው በአዲስ ኪዳን ታቦት አለ የሚለው? በጣም የደጋገምከው ስለሆነ ማለት ነው። ያነጻጽረዋል። ታቦት አለ የሚልም ባይኖርም ግን ያነጻጽረዋል። ከምን ጋር ነው የተነጻጸረው? እሺ ከምን ጋር ነው የተነጻጸረው? ከብሉይ ኪዳን ካለው ታቦት ጋር የአዲስ ኪዳኑን ታቦት እያነጻጸረ ያብራራል። ከአዲስ ኪዳን ታቦት ጋር መነጻጸሩን ቁጥር ስንት ላይ ነው የሚናገረው? ከአዲስ ኪዳን ታቦት ጋር መነጻጸሩ ቁጥር ስንት ላይ ነው? ከአዲስ ኪዳን ታቦት ጋር ያነጻጸረው ቁጥር 19 ላይ ስታነብ ለምሳሌ ማልኩ እኮ ሙሴም ትእዛዝን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ ይላል የጥጆችና የፍየሎች ደም ከኋላና ከቀኝ የበግ ጠጉር ከኢጶስ ጋር ይዞ እግዚአብሔር ያዘላቸው ኪዳን ደም ይሄ ነው ብሎ በመጽሐፉና በሕዝቡ ሁሉ ላይ ረጨው ይላል አይደለም? ይሄ በሐዲስ ኪዳን የነበረው በብሉይ ኪዳን የነበረ ነው። ይሄ ማለት ነው የፊተኛው ኪዳን የተባለው ማለት ነው። በሐዲስ ኪዳን ደግሞ ምን ሆነ? በሐዲስ ኪዳን ደግሞ ጌታ ለዓለም ሁሉ ምን አለ? ደሙን ረጨ ማለት ነው።
አሁን የልጅ አያስብም። እኔ አሁን ጥያቄ ጌታ ደሙ ረጭ አይደለም ጥያቄ፣ በአዲስ ኪዳን ታቦት መኖሩን አሳየኝ ነው ወንድም አለ። ይሄ እኮ እኛ ምናምነውን ነገር ነው የምትናገረው። በአዲስ ኪዳን ከአዲስ ኪዳን ታቦት ጋር ነው እያነጻጸረ ያለው ስላልክ ከዚህ በኋላ እዚህ ዕብራውያን እንዳትል እዚሁ ጋር በአዲስ ኪዳን ያለውን ንጽጽር አሳየኝ። ጥያቄ ይሄ ነው በቃ። እና ይሄን ምሳሌ ነው ሲል ታዲያ ምን ብለህ ነው የምታረጉመው? እሺ ምሳሌ ነው ጥቅስ ስጠኝ። ከዚህ በኋላ አትጠይቀኝም አንተ። 9 ላይ ምሳሌ ነው ይላል እኮ። ከምን ጋር ነው ምሳሌው እኮ? እሺ አስረዳኝ። ምሳሌው ከምንድን ጋር ነው? አስረዳኝ። ማስረዳኝ የለም። አሁን ቅድም ጀምሮ ሲናገር ነበር። ከምን ጋር ነው ምሳሌው? አሁን የምትመልሰው እኮ የለ 19 ላይ አሁን ለምሳሌ 19 ላይ ምን ይላል? እንደዚህ ይሰው ነበረ የበግና የፍየል አይደለ? 9 ላይ ደግሞ ይህ ለአሁኑ ምሳሌ ነው ይላል አይደለ? የመጀመሪያው ስርዓት አዲስ ኪዳን ታቦት ጋር ነው ንጽጽሩ ላልከው የታለ አዲስ ኪዳኑ ታቦት ነው ጥያቄ ወንድም ማለት የለ። ይህም ለአሁኑ ጊዜ ምሳሌ ነው ይልና እንዲህም መባና መስዋዕት ይቀርባሉ ይላል። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ልዩ ልዩ መታጠብም የሚሆኑ የስጋ ስርዓቶች ብቻ ናቸውና የሚያመልከውን በሕሊና ፍጹም ሊያደርጉት አይችሉም ይላል። ስለዚህ እንደዚህም መባና መስዋዕት ይቀርባሉ ይላል። ታቦት የታለ? እኔ ስለ መስዋዕት አይደለም አሁን ስለ ታቦት ስለሆነ እያወራን ያለ ነው። ታቦቱን ነው የምታሳየኝ እኮ በአዲስ ኪዳን መሰዊያ ነው መስዋዕት የምታቀርብበት ነው። አሳየኛ። ታቦት ማለት ያ ነው። የታለ? ይኸው እያሳየው አይደል እንዴ? በአዲስ ይኸው ኪዳን እያሳየው እኮ ነው። አንዴ ዲሜጥሮስ በአዲስ ኪዳን መሰዊያ ነው ላልከው ማስረጃ ቁጥር ስንት ላይ ነው እንደዛ የሚለው? እንደዚህም መባና መስዋዕት ይቀርባሉ እያለህ እኮ ነው። ለአሁኑ ጊዜ ምሳሌ ነው እያለህ ነው። የታለ በአዲስ ኪዳን ታቦት የሚለው? ንጽጽሩ እኮ እኔ ሰው ህሊናው ላይ ካልተኛ በስተቀር የዕብራውያን ጸሐፊ የቀደመውን ኪዳን መስዋዕትና የአዲሱን ኪዳን መስዋዕት ነው እያነጻጸረ ያለው ዕብራውያን 9 ላይ በየዓመቱ በየዓመቱ ሊቀ ካህኑ ይገባል ወደ ቅድስት ቅዱሳን ይገባ ነበር። አሁን ግን ዘላለማዊ የሆነ መስዋዕት መጥቷል። በእጅ ይኸውላችሁ ምድራዊቷን ድንኳን ነገረን፣ ሰማያዊውን ድንኳን ነገረን። ከዛ ሊቀ ካህኑ የሚያደርገውን የጥጃ መስዋዕት ነገረን። ከዛ ዘላለማዊ ስለሆነው ስለ ክርስቶስ ኢየሱስ መስዋዕት ነገረን። በቃ አንድ ጊዜ ስላቀረበው ይሄ ነው እኮ ንጽጽሩ። አካሉ መጥቷል። አሁን ዘላለማዊ የሆነው መስዋዕት ክርስቶስ ኢየሱስ ቀርቦልናል። ይሄ ነው ንጽጽሩ እየነገረን ያለው። በግድ መጽሐፍ ቅዱስ ላይ የኔን ሐሳብ ካልጫልኩ ብሎ አንድ ሰው ግብ ሲገባ ዲሜጥሮስን ትሆናላችሁ ማለት ነው። እዚህ ክፍል ላይ በአዲስ ኪዳን ታቦት አለ እያለን አይደለም የዕብራውያን ጸሐፊ። ካልክ ግን የቁጥር እዚህ ላይ በአዲስ ኪዳን ታቦት አለ የሚል ታሳይኛለህ። ካልሆነ እኔ ታቦት እንደሌለ አሳይሃለሁ። ወይ ጉድ! እሺ ሌላ ልጨምርልህ። ዮሐንስ ራእይ ምዕራፍ 11 ላይም አለ። ዮሐንስ ራእይ ጋር ስንሄድ ዕብራውያን 9 ከዚህ በኋላ አደግምን ማለት ነው። ጨርሰነዋል ዕብራውያን 9ን። ራእይ መጽሐፍ ሰማልክ ላድርገሽ? አይ እኔ አልሰማን አልኩም። ቁጥሩን ንገስና ጥቀስና ይኸው እዚህ ክፍል ላይ ታቦት አለ በአዲስ ኪዳን የሚል አሳየኝ። ካልሆነ አትመለስም ወደዚህ ጥቅስ። አልሰማ አልከኝ ካልከኝ ግን ይኸው ቁጥር እዚህ ላይ ታቦት በአዲስ ኪዳን አለ የሚለውን አሳየኝ። ዕብራውያን 9 ላይ ዕብራውያን 9 ላይ ይኸው እዚህ ቁጥር ላይ በአዲስ ኪዳን ታቦት አለ የሚለው ንጽጽሩን እኮ በአዲስ ኪዳን ያለውን ታቦት እና በብሉይ ኪዳን ያለውን ታቦት ንጽጽሩን እያሳየው እኮ ነበር አይደል? ዕብራውያን 9:9 ላይ ንጽጽሩ ይህ ምሳሌ ነው ይልና ይናገራል አይደል? የፊተኛው ስርዓት ምሳሌ ነው ይላል። ላንብብልን አልጠይቅም። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህ መባና መስዋዕት ይቀርባሉ። መባና መስዋዕት የተባለው የትኛው ነው? ብሉይ ኪዳን ነው የአዲስ ኪዳን? መባና እንደዚሁም ይቀርባል ይላል። የአዲስ ኪዳን ነው የብሉይ ኪዳን ነው? መባና መስዋዕቱ የአዲስ ኪዳን። መባና መስዋዕት ይቀርባሉ የተባለው የአዲስ ኪዳን ነው። እንደዚህም ይቀርባል የተባለው ነው እኮ የምልህ። እንደዚህም እንደ ብሉይ ኪዳን ነው። እንደዚህ መባና መስዋዕት ይቀርባሉ የተባለው የአዲስ ኪዳን ነው የብሉይ ኪዳን ነው? ጥያቄ በአዲስ ኪዳን ይቀርባል እንደዚህ ምሳሌ ነው ይላል። ምሳሌ ነው ይልንና እንደዚህም ይቀርባል ይላል። ኦርቶዶክሳዊ ስትሆኑ እንደዚህ ነው መጽሐፍ ቅዱስ የምትረዱት። መባና መስዋዕት ይቀርባል የተባለው አዲስ ኪዳን ነው? ምሳሌ ነው የሚለው ምንድን ነው? ምሳሌ ነው የሚለው እኮ የብሉይ ኪዳኑ የኔ ጥያቄ ላይ ቁመ ብቻ መልስ። አሁን ምሳሌው አይደለም ጥያቄ።
እንደዚህ መባና መስዋዕት ይቀርባሉ ያለው አዲስ ኪዳን ነው ብሉይ ኪዳን ነው? ጥያቄ እሱ። መግባባት ከቻልን ማለት ነው ከገባ ማለት መባና ነው። መስዋዕት ይቀርባሉ ያለው አዲስ ኪዳን ነው ብሉይ ኪዳን ነው? ዲሜጥሮስ ዝጋ የሚለው ስለ ብሉይ ኪዳን ነው፣ ግን የአዲስ ኪዳን ምሳሌ ነው እያልኩ እኮ ነው። በቃ ስለ ብሉይ ኪዳን ነው። እሺ እንዳትቀይር ሐሳብን። መባና መስዋዕት ብሉይ ኪዳን ነው። እነዚህ እስከ መታደስ ዘመን ድረስ የተደረጉ መታደስ ዘመን ማለት ምን ማለት ነው? እስከየት ድረስ ማለት ነው? እስከ መታደስ ዘመን ሲል እስከ መቼ ድረስ ነው? እስከ ክርስቶስ። ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብም የሚሆን የሥጋ ስርዓቶች ብቻ ናቸው። የሚያመልከውን በህሊና ፍጹም ሊያደርጉ አይችሉም ይላል። እነዚህ መባና መስዋዕት ለሚያመልከው እንኳን በህሊና ፍጹም ሊያደርጉ የማይችሉ ናቸው፣ ኃጢአት የሚከድኑ ስለነበሩ ማለት ነው። ቁጥር 9 ላይ ስለ ብሉይ ኪዳን ስርዓት ነው እንጂ ስለ አዲስ ኪዳን እያወራ አይደለም። ቁጥር 9 እና 10 ማለት ነው። ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው ድንኳን ይላል። ለዚህ ፍጥረት ያለችው ድንኳን ምንድን ናቸው? ዲሜጥሮስ የብሉይ ኪዳን ስርዓት በእጆች ያልተሰራች የተባለችው ምንድን ናት? በእጆች ያልተሰራ የተባለው ክርስቶስ ራሱ ነው። ስለ ክርስቶስ ነው። ክርስቶስ ራሱ ነው። ስለ ክርስቶስ ነው የሚያወራው። ያልተሰራች ማለት ለዚህ ፍጥረት ባልሆነች ይላል እኮ። አንዴ ላንብብል። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ለዚህ ፍጥረት ባልሆነች ድንኳን ሲል ምን እያለ ነው ጥያቄ? ወይ ደግሞ በእጆች ባልተሰራች ሲል ምን እያለ ነው? ስለ አዲስ ኪዳኑ እኮ ታቦት እያወራ ያለው። አልጠየቅኩም። ምን ኦኬ፣ አዲስ ኪዳኑ ታቦት በእጅ ያልተሰራ ነው እንዴ? ጠፍጥፈ አይደል እንዴ? በመጋዝ ቆርጠ ጠፍጥፈ ባዝሊ እንትን ቫርኒሽ ቀብታ እንዴ የምትሸከመው? ምን ማለት ነው? በእጅ ያልተሰራ ለዚህ ፍጥረት ባልሆነች እያለ እኮ ነው እየነገረ ያለው። በምትበልጠውና በምትሻለው በእጆች ባልተሰራች። የቀደመው ኪዳን ምድራዊ ድንኳን ነው ብሎ ነግሮናል። በእጆች የተሰሩ ናቸው። ይሄኛው በምትበልጥና በምትሻለው በእጆች ባልተሰራች ነው የሚለው። በእጅ ያልተሰራ ነው እንዴ አንተ ታቦት? በእጅ ያልተሰራ የተባለው ስርዓት የት ያለ ነው? በእጅ ያልተሰራች የተባለው ቁጥር ስንት ላይ ነው? ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ለዚህ ፍጥረት ያልሆነው ድንኳን በእጅ ያልተሰራው ምንድነው ነው ጥያቄ? ቁጥር ስንት ላይ ነው ያልከኝ? 15 ላይ 11 አይው እያነበብኩልህ እኮ ነው። መመለስ ብቻ ነው እኮ ቁጥሩን እኮ ምንም ቅድም ቁጥር 9 እና 10 እያነበብኩ ስለነበር ከዛው ቀጥሎ ያለ እኮ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። ለዚህ ፍጥረት ያልሆነችው ድንኳን በእጅ ያልተሰራችው ምንድናት? ጥያቄ ነው። ንጽጽር እኮ ነው ይሄ። ይቺ ድንኳን በአዲስ ኪዳን ያለች ድንኳን ነች፣ ግን በብሉይ ኪዳን የነበረ ድንኳን ያልሆነ ግን በአዲስ ኪዳን የሆነ ድንኳን ነው ማለት ነው። አይደለም ጥያቄ ነው መመለስ ያለብን። በምትበልጠው በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ይላል። የት ነው ያለችው እቺ ድንኳን? በእጅ ያልተሰራችው የት ነው ያለችው? ጥያቄ ነው እንጂ ንጽጽር ነው እሱ አይደለም ጥያቄ። እሱማ እኮ ገባኝ። በብሉይ ኪዳን የነበረችው ድንኳን የፍየል እና የጥጆች ደም ይፈስባል ነበረ። በሐዲስ ኪዳን የነበረችው ድንኳን ደግሞ የክርስቶስ ደም ፈሶበታል ነው። በቃ የት ነው ያለችው? በሺ እሷ ድንኳን ምትላት የት ነው ያለችው? ሰላም ብለናል ወንድሞቻችን። እሷ ድንኳን እኮ የለም። እሷ ድንኳን
በምትበልጠውና የምትሻለው ድንኳን በእጅ ባልተሰራች የት የሚለው ነው ያለችው? አሁን ጥያቄ የት ነው ያለችው ነው ወዳጅ። እሺ ዲሜጥሮስ ከኔ ጋር ደግሞ ትነጋገር። ታች ውረድ እባክህ። ምን ሆነ ነው ወዳጅ? የት ነው ያለችው እሷ ድንኳን? ጥያቄ ነው። እሷ ድንኳንማ ቤተ መቅደስ እኮ ነች፣ የክርስቶስ ቤተ መቅደስ። የቷ ናት እሷ የክርስቶስ ቤተ መቅደስ? ቤተ ክርስቲያን ነች። አሁን እዚህ እናንተ ገብርኤል አርሴማ ምናምን የምትሉት? አዎ ጌታ ደም የሚፈተትበት በእጅ ያልተሰራ ነው እንዴ? እሱ በእጅ ያልተሰራ ሲባል እኮ እዚህ ጋ በእጅ ያልተሰራ ሲባል ክርስቶስ የሰራት ማለት ነው። በቃ ሌላ ሰው ያልሰራት ማለት ነው። ቤተክርስቲያንን ደግሞ ክርስቶስ ነው በደሙ የመሰረታት። ቆይ የቀደመውን ኪዳን እነ ሙሴ የሰሩትን እግዚአብሔር አይደለም የሰራው? በአንተ ሀሳብ ከሆነ እንግዲህ ሰዎች ናቸው እግዚአብሔር ነው የሰራው። አንዴ የቀደመውን ኪዳን ምድራዊ የነበረችውን አገልግሎት እነ ሙሴ የሰሩትን እግዚአብሔር ሀሳብ የለበትም? አለበት። ምንም ልዩነት የለውም ማለት ነው። ይሄኛው ማናጺ ነው የሰራው፣ የእናንተንም በስጋ ብቻ ነበረ ያ ጊዜ። ስለ መስዋዕቱ አይደለም እያወራ ያለው ወዳጄ፣ ስለ ስርዓቱም ጭምር ነው እያወራ ያለው። ስለ መስዋዕት በስጋ ነበረ ምድ ነው የለ ወንድሜ፣ በዛ ጊዜ ነበርከው። አሁን ግን በነፍስም ድና። አንዴ ስለ መስዋዕቱ አይደለም የሚያወራው ሲጀምር። በነገራችን ላይ ከኦርቶዶክሳውያን ጋር ውይይት ሳይሆን የሚያስፈልገው ወንጌል ነው የሚያስፈልጋቸው። በጨለማ ውስጥ ሆኖ ስለሆነ የሚያወሩት ማለት ነው። እውነት ነው ብላችሁ በጨለማ ውስጥ ሆኖ ስለሚያወሩ ከነሱ ጋር ውይይት ሳይሆን ወንጌል ነው ሊነገራቸው የሚገባው። ብርሃን እስካልበራለ ድረስ ወንጌሉ ልብህን እስካልለወጠው ድረስ አስቸጋሪ ነው የሚሆነው። ሲጀምር በዚህ በሐዲስ ኪዳን ቤተክርስቲያን የሚባል ህንፃ የለም፣ ቤተ መቅደስ የሚባል የለም፣ በቃ የለም። ስለ ህንፃ እያወራክ ስለ አናጺዎች ስለሰሩት አዳራሽ እያወራክ ማስረጃ አምጣልኝ። የለም የምትለው ማስረጃ እኔ አላቅም፣ እንደሌለ ማስረጃ ስጠኝ። ቤተክርስቲያን የለም። አቋርጠኛ። አይ እሺ፣ ወይ ከርዕስ አትውጣ። የለም እያልክ አደምጥ። አንተ ስለተናገርክ እኮ ነው። አንተ የተናገርከው ነው እኔ ዲባንክ እያደረኩ ያለሁት። እኔማ እያሳየው እኮ ነው እዚህ ያለውን እኮ። እሺ ምን ብለህ ነው የምትረዳው? እሺ ድንኳን የለም እያልክ ነው። አቋርጠኝ አይደለም የምትጠይቀኝ። እሺ ስማና ከዛ ጠይቀኝ። እንደዛ ነው። እሺ አውራ። አቋርጠኝ አይደለም። በአዲስ ኪዳን ቤተ መቅደስ የሚባል ነገር የለም። ስለ ህንፃ ማለት ነው። ሶሪ አንዴ መቅደስ የሚባል ህንፃ የለም በአዲስ ኪዳን። ቤተ ክርስቲያን የሚባል ህንፃ በአዲስ ኪዳን የለም። አለቀ በቃ። ቁርጣችሁን ወቁ። ገብርኤል አዳራሽ ነው። ገብርኤል የምትለው ህንፃ አዳራሽ ነው። ስላሴ የምትለው ህንፃ አዳራሽ ነው። የድንጋይ ክምር ነው። በቃ ምንም ነገር የለም። እኛ ጋር ብትመጣ እዚህ አሁን እኔ ያለው በጉባኤ እግዚአብሔር ብትመጣ ግንብ ነው፣ ህንፃ ነው፣ አዳራሽ ነው። ሌላ ምንም ነገር የለውም። በቃ አለቀ። ክርስቲያኖች የሚሰበሰቡበት ስፍራ ነው። አለቀ። ቤተ ክርስቲያን ማን ነው? ለእግዚአብሔር የተለየው ህዝብ ነው፣ ጉባኤው ነው ቤተ ክርስቲያን። ቤተ መቅደስ ማን ነው? አንቺ ነሽ እህቴ፣ አንተ ነህ ወንድሜ። በቃ አለቀ። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ጌታ መጣና ለዛች ሳምራዊት ሴት ከስፍራ ወጥቼ አሁን አንቺ ውስጥ ልገባ ነው አላት። በቃ ክብር ለኢየሱስ ይሁን። እኔ ነኝ ቤተ መቅደስ፣ እናንተ ናችሁ ቤተ መቅደስ። የኛ ስብስብ ደግሞ ቤተ ክርስቲያን ነው። ጉባኤው ለእግዚአብሔር የተለየው ህዝብ ደግሞ ቤተ ክርስቲያን ነው። መጽሐፍ ቅዱስ ይሄን ነው በደንብ የሚያስተምረን። በእጅ ዕብራውያን 8 ላይ አንዴ ወንድም አለ ዕብራውያን 8 ላይ ከተናገርነው ዋና ነገር ይህ ነው ይልና በሰማያት በግርማው ዙፋን ቀኝ አያችሁ፣ የአዲስ ኪዳኗ ድንኳን የት እንዳለች ይኸውላችሁ። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ይላል። በሰማይ እሺ፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይላል። ኢየሱስን እኮ ነው። የመቅደስና የእውነተኛይቱ ድንኳን በእጅ ባልተሰራችሁ ማለት ነው። እርሷም በሰው ሳይሆን በጌታ የተተከለች ናት፣ በሰማይ ያለችው። ክብር ለኢየሱስ። ክርስቶስ ኢየሱስ እኮ ደሙን ይዞ ገባ እኮ ነው የሚለው፣ ስለኛ ይታይልን ዘንድ ዛሬ ደሙን ይዞ ገባ። ይሄ ነው ሰማያዊ የሆነው ስርዓት ማለት ነው። ወገናችን ዘመድ የሆነን ኢየሱስ ክርስቶስ በሰማይ ያለን የምንለው ለምንድን ነው? የኛ የሆነው እርሱ ኢየሱስ ደሙን ይዞ ገብቷል። በሰማይ በእጅ ባልተሰራው በጌታ በተተከለው ድንኳን ደሙን ይዞልን ገብቷል ኢየሱስ ክርስቶስ። መሰዊያ ቀራኔው ላይ ደሙን ወደ ቅድስተ ቅዱሳን ይዘው ገባ ክርስቶስ ኢየሱስ።
መጽሐፍ ቅዱስ ይሄን ነው የሚነግረን እንጂ በአዲስ ኪዳን ታቦት አለ ተሸክማችሁ እንደ ቀደሙ ኪዳን ትዞራላችሁ። እንደዚህ አይነት ስርዓት ሰው ሰራሽ ትምህርት ነው፣ መጽሐፍ ቅዱሳዊም አይደለም። ወንድሜ ዲሜጥሮስ እሺ፣ ማስረጃ በማስረጃ እየሰጠ እሺ፣ አሁን ለየትኛው ማስረጃ ልስጥህ? አሁን ላልከው በአዲስ ኪዳን ታቦት የሚባል ነገር የብሉይ ኪዳን የነበረውን ታቦት በአዲስ ኪዳን ተውት ምናምን የሚለውን አሁን ያልከውን እንዳለ ያወራውን በማስረጃ እስቲ። እሺ፣ ቀላል ነው አይደል? መጽሐፍ ቅዱስ ሁለተኛ ቆሮንቶስ። አሁን ቤተክርስቲያን የለም ቤተ መቅደስ የለም ላልኩት ሳይሆን ለታቦቱ ነው የጠየቀኝ አይደል? ለታቦቱ ነው የጠየቀኝ። ታቦት የለም ላልኩት ማለት በአዲስ ኪዳን ታቦት የሚባል ነገር የለም። በአዲስ ኪዳን ታቦት እንዳታደርጉ የሚል ነገር አሳየኝ። እሺ፣ ሁለተኛ ቆሮንቶስ ክፈት። እሺ፣ ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 6 ጀምሮ እናነባለን። በብሽ ካሊያስ አትውጣሺ፣ ካሊያስ ግን ያነብልሃል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 6 አይደል? ከቁጥር 6 ጀምሮ እናነባለን። እስኪ አንብበው። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ይላል። እሺ፣ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል። ፊደል ይገድላል ሲል ምን እያለ ነው? ፊደል ይገድላል ስለታወቀ አይደለም እያወራ ያለው። ፊደል ይገድላል ማለት ነው። ይኸውልህ ሰው ማለት ነው ወይ ይመልሳል ወይ አላቅም ይላል። እንደዚህ ነው አይባልም። በቃ ካወቅ መልስልኝ፣ ካልሆነ ደግሞ አላቅም። እኔ እኮ ስለ አዲስ ኪዳን ታቦት እኮ ነው፣ ስለ ፊደል ይገድላል እያሳየው። እሱን እኮ ነው እያሳየው ያለሁት። አላቅም በለኝና ወይ እንድናገር ፈቀድልኝ ወይ ደግሞ መልስ። እሱን ነው እያሳየው ያለሁት። ፊደል ይገድላል ማለት ነው። ንገረኝ። እሺ፣ እየሰማሁ እኮ ነው፣ እየሰማሁ ነው። ንገረኝ አንተን። እሺ፣ አታውቀውም። እሺ፣ ልመልስልህ እኔ። ፊደል ይገድላል ማለት ህጉ ገዳይ ነው። ህግ ገዳይ ስለሆነ ህጉ ገዳይ ነው ይለናል። መንፈስ ግን ሕይወትን ይሰጣል። የአዲስ ኪዳኑ አገልግሎት እርሱም ደግሞ በመንፈስ እንጂ ብሎ ነግሮናል። የአዲስ ኪዳኑ አገልግሎት በመንፈስ ነው እንጂ በህግ አይደለም። ህጉ ገዳይ ነው በመንፈስ እንጂ በፊደል ለማይሆን። አስቀድሞ ህጉ ለሙሴ የተሰጠው ድንጋይ ላይ ተቀርጾ ነው የተሰጠው። ህጉ ምንድነው? ገዳይ ነው ይለናል። ቁጥር 7 ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው፣ እስኪ በለው ስለተሻረው፣ የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ሆነ ይላል። ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት ምንድን ነው? ዲሜጥሮስ በክብር ሆነ ይላል። እኔ እኮ ያልኩት ስለ አዲስ ኪዳን ታቦት እኮ ነው። በጌታ በኢየሱስ መጠይቅህን እንዳላስመልስ። ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ይላል። በፊደላት በድንጋዮች ላይ የተቀረጸው ምንድን ነው? 10ቱ ቃላት ጽላት አይደለ? ታቦት አይደለ? ኖ ታቦትና ጽላት ይለያያሉ። በዛ ሰዓት እኮ ምን ማለት ነው? ጽላቱ ምንድን ነው? ጽላት ሌላ ነው። ታቦት ደግሞ የጽላቱ ማደሪያ ነው በብሉይ ኪዳን። ኦፍ ኮርስ በቃ ጽላቱ ከሌለ እኮ ታቦቱ እኮ ሳጥን ብቻ እኮ ነው፣ አለቀ። እግዚአብሔር ሕጉን የሰጠው እኮ በጽላቱ ላይ እኮ ነው። ራሱ እግዚአብሔር በጣቱ የጻፈበት ማለት እኮ ነው። አዎ የእግዚአብሔር ምሳሌ ነው ጽላቱ። ታቦቱ ደግሞ በጣቱ የጻፈበት። ሰው ስለ ጽላቱ ስናወራ ስለ ታቦት እያወራን ነው ማለት ነው። ሌላ እኮ አይደለም። ታቦቱ እኮ ማለት ሳጥን እኮ ማለት ነው። ቦክስ ማለት እኮ ነው። ጽላቱ መጥቶ የሚቀመጥበት ነው። ከዛ ከላው ላይ ይለያያል ወንድሜ፣ ይለያያል። ታቦቱ እና ጽላቱ ይለያያሉ። ታቦት ማለት እንግዲህ ማታውቅ ከሆነ እንግዲህ እየነገርኩ ነው። ታቦት ማለት ቦክስ ነው አልኩ፣ ሳጥን ነው።
1 ተኩል ወርዱ ቁመቱ ይሄን ያህል የሆነ ሳጥን ነው። ከዛ ጽላቱ ይመጣና ሙሴ ጽላት ሰራ። አንዱ ጽሌ ይባላል፣ 2 ሲሆን ጽላት ነው። ሰራ፣ ወደ ተራራ ይዞ ወጣ። እግዚአብሔር በጣቱ ጻፈበት። ከዛ እዛ ቦክስ ውስጥ ይቀመጣል ያ ጽላት ማለት ነው። ከዛ የስርየት መክደኛ ይከተላል። በቃ ታቦት የሚባለው ይሄ ነው። ይሄ ነው ታቦት የሚባለው። ታቦቱ ያ ነው፣ ጽላቱ አይደለም። ጽላቱ ታቦት አይባልም ነው። በቃ ወንድሜ ድጋሜ እንትን ይለኛል። እኔ ጽላት ታቦት ይባላል አላልኩም እኮ ወዳጄ። ምን ሆነ ነው? ታቦት ማለት እንደዛ ነው። ታቦት ማለት ቦክሱ ነው አልኩ እኮ። ምን ሆነ ነው? ቦክስ ውስጥ ደግሞ ጽላቱ ይቀመጣል እያልኩ እኮ ነው። ለምን እንደዚህ እየነገርኩ ጽላት ማለት ታቦት አይባልም ለምን ትለኛለህ? እሺ አሁን ስማኝ። ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ይላል። ያ በፊደላት በድንጋዮች ላይ የተቀረጸ ያለው ምኑን ነው? ጽላት። ቴንክ ዩ። ያን ጽላት ምን ሆኗል አለ? ተሽሯል ብሏል አይደል? ተሻረ ሲባል ተፈጸመ ማለት ነው። ተሻረ ማለት ተፈጸመ ማለት ነው። ተሻረ በጌታ ተፈጽሟል። ዞሮ ተሻረ ማለት ተፈጸመም አልከው ተሻረም አልከው አዲስ ኪዳናዊ አይደለም። አብቅቷል እያለን አብቅቷል። ህጉን አንጠቀምበትም ነው። ህጉን እንጠቀምበታለን እኮ። አሁን ይኸውልህ ስማኝ ወዳጅ፣ የአዲስ ኪዳን አገልግሎት በድንጋይ ላይ የተሰጠ ህግ አይደለም። የአዲስ ኪዳን አገልግሎት የተለየ ነው። አሁን ክርስቲያን ህግ እንደፈለገ ይኖራል ምናምን እያለን አይደለም ያለው። እኛ በልብ ጽላት ላይ ነው ህጉ የተሰጠን እያለ ነው። ይኸውልህ አንዴ በቃ ሚውት አድርገው እንደው ለህይወት ከጠቀመ ክፍሉን ልንገርክ። እየጠየከኝ እኮ ነው ብዬ ነው። አይ በቃ እኮ አልጠይቅም ከዚህ በኋላ። ቅድም እንዳልኩት ክፍሉን እንትን ልበልና እንጨርስ። እንደዛ ነው የሚሻለው። እንደዚህ ላይ ይሁንላችሁ። ከቁጥር 3 ጀምሮ ላንብበው ለሌሎቻችሁም ጭምር እንዲሆን ማለት ነው። እናንተ ይላል እናንተ እኛ የቆሮንቶስ ክርስቲያኖች ነው ጳውሎስ እንደዚህ የሚለው በሕያው በእግዚአብሔር መንፈስ እንጂ ይውላችሁ በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም ይላል። የቀደመው ኪዳን በድንጋይ ላይ የተጻፈ ነው ህጉ። እናንተስ በእግዚአብሔር መንፈስ እንጂ በቀለም አይደለም ስጋ በሆነ በልብ ጽላት ከመሆን ይውላችሁ። ህጉን እግዚአብሔር ልባችሁ ላይ ነው ያስቀመጠው። የሆነ ቁስ ላይ አይደለም የተቀመጠው። ስጋ በሆነ በልብ ጽላት በእናንተ እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ይሄ ነው በቃ እኮ ልዩነቱ። አሁን እግዚአብሔር በልብ ጽላት ላይ ነው እንጂ ህጉን ያስቀመጠው በቁስ ላይ አይደለም። እኛ በልባችን ላይ ነው ህጉ ያለው። ለእግዚአብሔር የምንታዘዘው የእግዚአብሔር ስለሆነን ነው፣ ልባችንን ስለቀየረው ነው። የቀደመው ኪዳን በድንጋይ ላይ የነበረ ስርዓት ነበሩ። አሁንስ በልብ ጽላት በመንፈስ እግዚአብሔር ህጉን ልባችን ላይ ጽፎታል። በቃ ልባችን እግዚአብሔርን ማክበር ልባችን ላይ ነው ያለው። ልባችን ተለውጧል። ሕዝቅኤል መጽሐፍ ላይ እንደሚናገረው ማለት ነው። ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ። እሺ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ እናንተ ራሳችሁ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። ከዛስ በክርስቶስ በኩል ወደ እግዚአብሔር እንዲያለ እምነት አለን። ክብር ለኢየሱስ ይሁን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳ ልናስብ ራሳችን የበቃን አይደለንም ይላል። የበቃን አይደለንም። እርሱም ደግሞ ቁጥር 6 እርሱም ደግሞ ይሄ በልብ ጽላት ላይ ሆኖ ማለት በመንፈስ እንጂ። አያችሁ፣ ይሄ የአዲስ ኪዳኑ አገልግሎት በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላል፣ ህጉ ገዳይ ነው። ህግ ካለ ስትተላለፍ ህጉን ትሞታለህ ማለት ነው። ህግ ካለ ገዳይ ነው ህግ። አዲስ ኪዳን ግን የጸጋ ዘመን ነው። ይሄ እኮ ነው የአዲስ ኪዳን የጸጋ ዘመን፣ የምህረት ዘመን እኮ ማለት እኮ ነው። ፊደል ይገላል፣ መንፈስ ግን ህይወትን ይሰጣል። ይሄ የአዲስ ኪዳኑ በመንፈስ የሆነ አገልግሎት ህይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ነው። ለምንድን ነው የሞት አገልግሎት የሚለው? ህግ ስለሆነ ነው። ህግ ስለሚገል ነው። ለዛ ነው ፊደል ይገላል ብሎ ይነገራል።
የሞት አገልግሎት በክብር ከሆነ የመንፈስ የአዲስ ኪዳኑ አገልግሎት እንዴት በክብር አይሆንም? ይሄ በክብር የበለጠ ነው ይለናል። የኩነኔ አገልግሎት የቀደመው ኪዳን የኩነኔ አገልግሎት በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ሮሜ መጽሐፍ ምዕራፍ 8 ቁጥር 1 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ያ የቀደመውስ የኩነኔ አገልግሎት ነው። ለምን? ስለሚፈርድብህ ሕግ ስለሆነ። የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና። ክብር ለኢየሱስ ይሁን። ይበልጣል። ያ የከበረ እንኳን የቱ የቀደመው ኪዳን ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በአዲስ ኪዳኑ ማለት ነው በዚህ ነገር ክብሩን አጥቷል። ክብሩን ያጣ የትኛው ነው? የቀደመው የከበረ የነበረው የሞት አገልግሎት ምን ሆኗል? እጅግ በሚበልጠው ክብር ምክንያት በአዲስ ኪዳኑ ክብሩን አጥቷል። ያ ይሻር የነበረው የቱ የቀደመው ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረው የአዲስ ኪዳኑ እጅግ ይልቅ በክብር ሆኗልና ይላል። በጣም እያነጻጸረ ይነግረናል። የቀደመውን ኪዳን ስርዓት ታቦቱን ከአዲስ ኪዳን ጋር አደራረጉን ጭምር ይነግረናል። ያ በክብር ከሆነ የሞት አገልግሎት ይሄ ኩነኔ የሌለበት ደግሞ የአዲስ ኪዳን በመንፈስ የሆነው አገልግሎት ምን ይላል? በክብር እጅግ ይልቃል ይላል። ከዛስ እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እናገራለን። የዚያንም ይሻር የነበረውን የቀደመውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ወደ ቅድስተ ቅዱሳን መግባት አትችሉም። መጋረጃ አለ። ሊቀ ካህኑ ብቻ ነው መግባት የሚችለው በዓመት አንዴ። ተከልሏል። ይኸውላችሁ እንደዛ አይደለንም እኛ ይላል። ኮንፈርም ተስፋ ፈልገህ ነው ኤልሳ ምን ብር አለ። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነው። ክብር ለኢየሱስ ይሁን። ወደ ክርስቶስ እስካልመጡ ድንዛዜ ውስጥ ነው ያሉት እኮ እስከ ዛሬ ድንዛዜ ውስጥ ናቸው። ወደ ክርስቶስ የግድ መምጣት ያስፈልጋቸዋል። ወደ ክርስቶስ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበበ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። በድንዛዜ ውስጥ ነው ያሉት። ቁጥር 16 ወደ ጌታ ዘወር ባለ ጊዜ ግን ሁሉ መጋረጃ ይወሰዳል። አሁን ኦርቶዶክሳውያን በድንዛዜ ውስጥ ነው ያሉት፣ በዛ መጋረጃ ውስጥ ለዛውም ባልተሰጣቸው ስርዓት ማለት ነው። እስራኤላውያን እንኳን በዛ ድንዛዜ ውስጥ ቢሆኑ በዛው ኪዳን ውስጥ ስለነበሩ ነው። ጌታ ኢየሱስ ሲመጣ ክርስቶስ ነው ብለው ለመቀበል በመቸገራቸው ድንዛዜ ውስጥ ነው ያሉት። በልባቸው ላይ ያ መጋረጃ ዛሬም አለ። ኦርቶዶክሳውያን ግን ቢያንስ ኪዳኑ እንኳን ሳይሰጣቸው እኮ ነው የህግ ስርዓት መቅደስ ስርዓት ሳይሰጣቸው በዛ ድንዛዜ ውስጥ አሉ። ወደ ክርስቶስ ቁጥር 16ን ፖስት አድርጎልኝ፣ ሁለተኛ ቆሮንቶስ 3:16ን ፖስት አድርጎልኝ። ወደ ጌታ ግን ዘወር ባለ ጊዜ ሁሉም መጋረጃ ይወሰዳል። በቃ አለቀ። ሰው ወደ ክርስቶስ ወደ መስቀሉ ከመጣ በቃ አይንን መስቀል ላይ ነው የምታደርገው። አውርደ ቁስ ላይ አይንህን አታደርግም። መስቀል ላይ ነው የሚሆነው። አይን ቀራኔው ላይ ነው የሚሆነው። ወደ ክርስቶስ ዘወር ማለት ነው የሚያስፈልገውና ጳውሎስ በደንብ በንጽጽር ይሄን ያስረዳናል ማለት ነው። ይሄን አስቀድሞ ኤርሚያስ ከ640 ክርስቶስ ከመወለዱ ከ640 ዓመት በፊት በኤርሚያስ መጽሐፍ ምዕራፍ 3 ቁጥር 16 ላይ ስለ ታቦቱ ነግሮናል። ከዚህ በኋላ አያስቡትም ልብ አያደርጉትም እያለ ኤርሚያስ ራሱ ነግሮናልና አዲስ ኪዳን ላይ ታቦት ስለመኖሩ የሚናገር ሳይሆን አገልግሎቱ ራሱ በእኛ እንደሆነ የሚናገር ነው። ተባረኩ። እስካሁን ካወራው ግን አንድም በአዲስ ኪዳን ታቦት አያስፈልግም የሚል አንድ አላየሁም። አንድ ጥቅስ የለም እስካሁን። ዝም ብለህ ስታወራ የነበረው። እሺ ጥሩ እኮ ነው። አሁን የተናገርከው በጣም ጥሩ ነገር ነው። ግን አንተ ደግሞ ስለመኖሩ እስኪ ደግሞ ማስረጃ አስጠኝ። እኔ አሁን ችግር የለውም አንተ ያልከውን ተቀብያለሁ። አንተ ደግሞ ስለመኖሩ ማስረጃ አስጠኝ።